እኔ ይሰማኛል፣ ለሁላችንም ይሰማናል። ድምጽ አሪፍ ነው። እሺ ሁላችሁንም ሰላም ብያለሁ። ክርስቲያኖች ወንድሞች እንዴት አላችሁ? የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ሰላም ብያለሁ። እሺ ሁላችሁንም ሰላም ብያለሁ። የሁለቱም ወንድሞቻችን ናቸው። ውይይት ነው የምናደርገው፣ ክርክር አይደለም። ይሄን ውይይት እናንተ ፍንትው ያለ ነገር እንድትይዙ ነው። ትላንትም የተናገርኩትን የሪከርድ የተደረገውንም የሰማችሁ ላይ የነበራችሁ በሙሉ መጀመሪያ ማደርገው እነሱ የተለየ ነገር ካለ ከነሱ ሰማለው። ልክ ፖለቲከኞችን ሳወያይ እንደማደርገው ለሁለቱም ወይ 8 ወይ 9 ደቂቃ ሰጣችኋለሁ እኩል በተነሱ ርዕሶች ዙሪያ ላይ የራሳቸው ለምሳሌ ስዕል መጽሐፍ ቅዱሳዊ ነው የሚል ነው ርዕሱ። ስዕል መጽሐፍ ቅዱሳዊ ነው ወይስ ምንድን ነው ርዕሱ? ትክክል። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? ዛሬ የምንወያይበት ርዕስ። ይቅርታ ተቋርጬ ነበር። ከዛ ውጭ ወንድማችን ኤርሚያስ መቼም እንግዳ ነገር እንዳላሰብ ተስፋ አደርጋለሁ። ስዕላት ከመጽሐፍ ቅዱስ ስለ ስዕላት ስትናገሩ አንደኛ ታሪካዊ እንትናቸውን መጽሐፍ ቅዱስ ሰፖርቲንግ ዲቴይሎቻቸውን እያስቀመጣችሁ ስለሆነ የምታወሩት ወደዛ ትገባላችሁ። ዋናው ምንድነው ወደ ሌላ ርዕስ አንሄድም። አሁን ለምሳሌ ማርያም ታማልዳለች አታማልድም የዛሬ ርዕሳችን አይደለም። የምናወራው ወሬያችን ምንድነው ከስዕልና ከስዕል ጋር ነው። ነገ ከነገ ወዲያ ደግሞ ስንገናኝ ሌላ ርዕስ ደግሞ መርጣችሁ እንደዚሁ እናወራለን። ጀስት ስፔሲፊክ የሆነ አድማጭ ተመልካዮች ላስይዝ ብዬ ነው። በቂ ደቂቃ ሰጣችኋለሁ ለሁለታችሁ። ለፖለቲከኞች ማድረገው 8 ደቂቃ አሪፍ ነው ለመናገር። መጀመሪያ ቴዲ ደቂቃው ላይ ከመሄዳችን በፊት አይ ቲንክ ኔትወርክ የተቋረጠበት መስሎኝ ነበር። ለፈለገ ለእኔ እንደታየኝ 2 ቀይ አብርቶበት ነበር። ምናልባት ካልተሰማው አዎ ስዕላት መጽሐፍ ቅዱሳዊ ናቸው ብሎ የሚል ነው አርዕስቱ። ግን ከእሱ ጋር አብሮ በተያያዘ ስዕላት ያድናሉ አያድኑም፣ ይታጠንላቸዋል፣ ይሰገድላቸዋል፣ እንዲህ አይነት መጽሐፍ ቅዱስ ውስጥ አለ ወይ፣ በአዲስ ኪዳን በብሉይ ኪዳን ተፈቅዷል? ይሄን ሁሉ ኢንክሉድድ ያደረገ ነው እንጂ ስዕላት መጽሐፍ ቅዱሳዊ ናቸው ብቻ ብሎ የሚል አይደለም። አብሮ ይሰገድላቸዋል፣ ይታጠንላቸዋል፣ ይሰማሉ። የምንወያይበት ርዕስ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ናቸው። ከዛ ውጭ ግን ኤርሚያስ በየትኛውም አይነት ሀሳብ ዙሪያ ላይ ጥያቄዎች ካሉት ጥያቄ ላይ እነዚህን ሀሳቦች ማንጸባረቅ ይችላል። ኦኬ ለምሳሌ ለስዕላት ይሰገዳል ወይስ አይሰገድም አለው። እኔ መጥቻለሁ፣ እኔ መጠየቅ ይችላል። ስዕላት ያድናሉ ወይንስ አያድኑም፣ ስላድኑ ይባላል ወይስ አይባል ምን ያለው እኔ መጠየቅ ይችላል። ከዛ ውጭ የምናወራው ሀሳብ በአጠቃላይ መጽሐፍ ቅዱሳዊ መሰረት ያለው ነው የሚሆነው። ለምሳሌ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። የእምነቴ የሃይማኖት መመስረቻ መጽሐፍ ቅዱስ ነው። ኦኬ አንድ ፕሮቴስታንት ጋር ሳወራ የእሱ የእምነቱ መመስረቻ መጽሐፍ ቅዱስ ነው። ስለዚህ ከእሱ ጋር የምናወራው በመጽሐፍ ቅዱስ ነው። ስለዚህ ወንድማችንም ልክ ሀሳቦችን ሲያነሳ በመጽሐፍ ቅዱስ መሰረት መጽሐፍ ቅዱስን መሰረት አድርጎ በመጽሐፍ ቅዱስ ማስረጃዎች እንዲያወራ ፈልጋለሁ። ስለዚህ ቴዲ ከመጽሐፍ ቅዱስ የሚወጣ ከሆነ ከኔ በፊት አንተ ታስቆመዋለህ ማለት ነው። ሀሳባችን በአጠቃላይ የሚሆነው በመጀመሪያ በመጽሐፍ ቅዱስ፣ ምክንያቱም ወንድማችን የፕሮቴስታንት እምነት ተከታይ ነው። ልዩነታችን ኢቭን በመጽሐፍ ቅዱስም ትምህርት ስለሆነ በመጀመሪያ የምንጀምረው ናቸው ወይንስ አይደሉም ነው። ከዛ በኋላ ልክ ጥያቄ ሰዓቶች ስትሰጠን ለወንድማችን ኤርሚያስ የማቀርባቸው ጥያቄዎች ይኖራሉ። በተመሳሳይ እሱም ደግሞ አሁን ቅድም ያላቸውን ሀሳቦች እንደዚህ ለምሳሌ ስላድኑ ይባላል ወይስ አይባልም፣ ይሰግድላቸዋል ወይስ አይሰግድም፣ እሱ የሚፈልጋቸውን ሀሳቦች በአጠቃላይ መጠየቅ ይችላል። እኔ አለው ቀረብ ያለው ኦኬ ቴንክ ዩ። ልክ ነው። ስለዚህ በመጽሐፍ ቅዱስ ስዕላት ያድናሉ አያድኑም፣ በቤተክርስቲያኒቱ ትምህርቶች ላይ በቤተክርስቲያኒቱ አስተምሮት ላይ መጽሐፍ ቅዱስ የቤተክርስቲያኒቱ አስተምሮት ነው። ያድናሉ ወይስ አያድኑም አይደለም። አሁንም የሆነ ቃል አጠቃቀማችን እንጠንቀቅ፣ ርዕሱ እንዳይሰፋብን ማለት ነው። ርዕሱ ስዕላት ያድናሉ ወይስ አያድኑም ኢንክሉድድ መሆን አለበት። ያድናሉ አይደለም ርዕሳችን። አሁንም ሳትስማማ ፈርዘር እንዳንሄድ ማለት ነው። ኦኬ በደንብ አጣጥም። እሺ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው ርዕሱ። ቪዲዮ ማሳየት ይችላል። የውይይት ጥሪ የጠራሁበትን ቪዲዮ ማሳየት ይችላል። ኦኬ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው ርዕሱ። ከዛ በኋላ ጥያቄ መጠየቅ ይችላል። ወንድማችን ቴዲ እየሰማኝ ከሆነ ለምሳሌ ስዕላድኑ ለምሳሌ ከዘላለም ሞት ነው ወይ ስዕላት የሚያድኑት? ኦኬ ከምን አንጻር ነው እናንተ ስዕላድኑ የምትሉት ብሎ መጠየቅ ይችላል።
ስዕላት ያድናሉ ወይስ አያድኑ በሚል ርዕስ እንወያይ ስላላል ነው ማለት ነው። ሲጀመር ከዘላለም ሞት ያደነን ክርስቶስ ኢየሱስ እንጂ ስዕላት ስላልሆነ እና በዛ ርዕስ የሚወያይ ክርስቲያን የለም። እኛ ሞኞች አይደለንም። መጽሐፍ ቅዱስ ጠንቅቀን የምናውቅ አማኞች ነን። ስለዚህ የምንወያየው ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም በሚል ነው። ከዚህ ውጪ ከሆነ ያው እንግዲህ ወንድማችን ላለመወያየት የሚያደርገው ጥረት እንደሆነ ረዳና ያው እንሰነባበታለን ማለት ነው። መወያየት የሚፈልግ ከሆነ ግን ቅድም እንዳልኩት ስለ ስግደት ስለ አድኖ ይባላል ወይስ አይባልም፣ ስለ ሁሉም ነገሮች የጥያቄ ደቂቃ ሲሰጠው በነዛ ጥያቄዎች ላይ ያው ገብቶ ጥያቄዎቹን ማቅረብ ይችላል እንደፈለገ። ርዕሳችን ግን አሁን በመጀመሪያ ፕሩፍ የምናደርገው መጽሐፍ ቅዱሳዊ መሆናቸውንና አለመሆናቸውን ነው። መጽሐፍ ቅዱሳዊ መሆኑን ወይም አለመሆኑን ባላረጋገጥነው ጉዳይ ይሰግድለታል ወይስ አይሰግድለትም እያልን ውይይት አንፈጥርም። ስለዚህ ፕሊስ ጊዜ አትፍቺ፣ አንተም ጊዜ አናባክን፣ ወደ ውይይቱ እንግባ። እንኳን ደህና መጣ። እሺ ቴዲዬ፣ እንግዲህ እየተናገርኩትን ነገር እዚህ እየሰማችሁ ነው ወገኖች። እኔ ስዕላት መጽሐፍ ቅዱሳዊ ናቸው አይደለም ብሎ በሚለው አልወያይም አላልኩም። ይኸው መጥቻለሁ። እንደውም ይሄን ቀን ለብዙ ዓመታት ለ10 ዓመታት ያህል ከኦርቶዶክሳውያን አገልጋዮች ጋር ለመወያየት ፈቃደኛ ሆኜ ብዙ ጊዜ ጥሪ አቅርቤያለሁ እና ዛሬ ዲያቆን ፈለገ የቤተክርስቲያኒቱ ዲያቆን ነው። እሱ በዚህ ጉዳይ ላይ ሊወያይ መጥቷል። እኔም መጥቻለሁ። እኔ ስዕላት መጽሐፍ ቅዱሳዊ ናቸው አይደለም ብሎ የሚለውን አልወያይም አላልኩም። ልክ ነው። መነሻውን የምናደርገው የእግዚአብሔር ቃል መሰረት አድርገን ነው። ደግሞም ቤተክርስቲያኒቱ ራሷ የኢትዮጵያ ኦርቶዶክስ ፈለገ ያለባት ስዕለ አድኅኖ ቅዱሳት ስዕላት ያድናሉ፣ ስዕላት ይሰማሉ፣ ስዕላት ይናገራሉ ብሎ የሚል መጽሐፍቶች፣ አስተምሮቶች አሏት። እሱን ሁሉ ኢንክሉድድ ያደረገ ነው። ከስዕል ግማሹን ልወያይበት ግማሹን ልተው የሚባል ነገር የለም። ስለዚህ የፈለገውን ያህል ጊዜ ውሰድ። ቴዲዬ ምናልባት ደቂቃ ጨምረ መስጠት ካለበት ሰጠንና ከ8 ልክ አሁን ፖለቲከኞቹን ስታወያይ 8-9 እንደምትሰጠው ከፍ የሚል ለምሳሌ 10 ደቂቃ ወይ 15 ደቂቃ የመጀመሪያ ጊዜ ይሰጠንና እኔም ከቤተክርስቲያኒቱ ከምታምነው ኦርቶዶክስ ከመጽሐፏም ከመጽሐፍቶቿም እሱም ደግሞ ከመጽሐፍ ቅዱስ እኔም ማምነውን እንደ ወንጌል አማኝነቴ ጠቅሶ ስለ አድኅኖ ያድናል አያድንም ብሎ የሚለውን እና ደግሞ መጽሐፍ ቅዱሳዊ አይደለም ብሎ የሚለውን ነው የምናወራው። አሁን እሱ እያለ ያለው ከመጽሐፍ ቅዱስ ብቻ ብሎ የሚል አይነት ከሆነ ኦኬ፣ ከመጽሐፍ ቅዱስ እንጀምራለን። አዎ፣ በኋላ ጥያቄ እኔም ልጠይቅም በውይይትም ሀሳብ ላንሳ። ቤተክርስቲያኒቱ ኦፊሻል የምታምናቸው የቤተክርስቲያኒቱ መጽሐፍቶች ራሱም በአውደ ምሕረት ላይ ሁሉ ጭምር ሳይቀር ሲናገር ሲያስተምርበት የሚውለውን እሱን ሁሉ ጭምር ነው ኢንክሉድድ ያደረገ ማለት። ከስዕል ውጪ አንወጣም። አርእስቱ ከማልዳለት ታቦት ምናምን ነገር የሚል ነገር የለም። ኦኬ። ስለዚህ በስዕላት ጉዳይ ነው። ስዕላቱ መጽሐፍ ቅዱሳዊ ናቸው አይደለም ብቻ ሳይሆን ያድናሉ ሳያድኑምን ጭምር ነው። ይሰማሉ አይሰሙም፣ ክፉ በጎ ያደርጋሉ አያረጉም። ምክንያቱም በቤተክርስቲያኒቱ ውስጥ እንደዚህ አይነት ትምህርት ስላለ ማለት ነው። እሱን ሁሉ ጭምር ነው። ይኸው አለሁ ሬዲ ነኝ። ቴንክ ዩ። በዚህም ጉዳይ ፈለገ እኔም አለው ብሏል። በጥያቄዎችን መልክ አንተ በሚሰጥ ደቂቃ ላይ እነዚህ ምክንያቱም ዞሮ ዞሮ ከስዕል ጋር ከሆነ ይደግፈኛል የምትለውን ነገር ሁሉ እያጣቀስክ መናገር ትችላለህ። ፈለገም ደግሞ ከስዕል ጋር በተያያዘ ይደግፉልኛል የምትላቸው እንዲሁም ደግሞ በወንጌል አማኞች ዘንድ ቤተክርስቲያኒቷ የደገፈቻቸው ወይም ደግሞ እውቅና የሰጠቻቸው የሃይማኖት ሰዎች የጻፏቸው መጽሐፎች እነዚህን ሁሉ ጠቅሳለሁ ብለህ ከስዕል ጋር በተያያዘ ነገር የምታነሳቸው ነገሮች ካሉ ዞሮ ዞሮ ወደዛ መግባታቸው አይቀርም እኮ ወደዛ መግባታቸው ስለማይቀር ብዙ የሚያከራክር አይመስለኝም። እና ወደ እንትኑ እንሂድ። ታፕታፕ አድርጉ። በተቻለ መጠን የሰለጠነ ውይይት እናደርጋለን። ጭቅጭቅ አይደለም፣ ክርክር አይደለም፣ ውይይት ነው። ጭቅጭቅና ክርክር ድምፅ ነው የምትሰሙት። ሁለት ሰው ይናገራል፣ ማን ምን እንደሚል አታውቁም። ስለዚህ እሱን አይደለም አደርገው። እኔ ፍንትው ያለ ውይይት ትሰማላችሁ፣ ፍርዱን ትሰጣላችሁ። በተቻለ መጠን ኮመንት ላይ እስከሚገባኝ ድረስ ፖለቲከኞቹን ሳወያይ እንኳን ፖለቲከኞች የእነሱ ደጋፊዎች የሚጽፏቸው ኮመንቶች አሉ። እናንተ መንፈሳዊ ሰዎች ደግሞ የእግዚአብሔር ቃል ለመስማት የመጣችሁ ሰዎች ከእናንተ የሚጠበቁ ኮመንቶች አሉ። በዚህ እንደማትጠረጠሩ ተስፋ አድርጋለሁ። ኃላፊነት እንደሚሰማችሁ ሆናችሁ ኮመንት ላይ ጻፉ። ታፕታፕም እያደረጋችሁ ቀደም እንዳልኩት አባቶቻችን አሉ እዚህ ውስጥ፣ እናቶቻችን አሉ፣ የሃይማኖት ሰዎች አሉ፣ ትላልቅ ሰዎች አሉ፣ የእግዚአብሔርን ቃል የሚያስተምሩ ሰዎች አሉ። ኤርሚያስና ፈለገ ሲመጡ ጀስት ተወክለውም ሳይሆን የሚከተሉት እምነትን የገባቸውን ለማስረዳትና የገባቸውን ደግሞ ላልገባቸው እንዲያውቁት ለማድረግ ጥያቄ የፈጠረባችሁ ነገር ካለ
ይሄ እንዲህ ነው፣ በተሳሳተ መንገድ ተረድታችሁት ነው እንጂ እንዲህ ነው ለማለት ነው የመጡት። አስፈላጊ ከሆነ ነገም እንደዚህ አይነት ነገሮችን ነገ ከነገ ወዲያ እናደርጋለን ለማለት ያህል ነው። ኦኬ። ስለዚህ 10 ደቂቃ 8 ደቂቃ ስንት ደቂቃ ነው የምትፈልጉት? እኔ ለፖለቲከኞች ዩዥዋሊ የማደርገው 8 ደቂቃ ነው። 15 ደቂቃ ቢሆንልን ደስ ይለኛል። ቴዲ ፈሌ ተስማማለህ? 15 ደቂቃ 10 ደቂቃ ብዙ ነው። አንዳንዴም አድማጭም ስለሚሰለች የአንዳንዶችን ንግግር 10 ደቂቃ በቂ ነው። በደቂቃ ደረጃ ይበቃል። 10 ደቂቃ 10 ደቂቃ ሰጣችኋለሁ። ኦኬ። ለመጨረሻ ለሁለታችሁም 10 ደቂቃ ሰጣችኋለሁ። በ10 ደቂቃ ውስጥ ከስዕል ጋር የተያያዘ ነገሮች ታቀርባላችሁ፣ አለን የምትሉትን ነገር። ከዛ ደግሞ ሌላኛዋ በ10 ደቂቃ ይጠቀማል። ተጨማሪ መሄድ ካለባችሁ ለ3 ዙር በዛ መንገድ እንሄዳለን። ተጨማሪ ጨምርልን ካላችሁ እሱን አድርጋለሁ። ለአንዱ የምሰጠውን ሳልሸራረፍ ለሌላው ደቂቃውን ሰጣለሁ። ከዛ የመጠያየቅ ጊዜ ላይ ኤርሚያስ ፈለገን ሲጠይቀው ፈለገ ከመመለስ ውጭ ሌላ ነገር አያስፈልግም። ምክንያቱም አድማጮቻችን ኤርሚያስ የጠየቀው ጥያቄ በአግባቡ ተመልሷል አልተመለሰም የሚለውን ማወቅ ስለሚፈልጉ ፈለገ ሲጠይቅህ የፈለገን ጥያቄ ከመመለስ ውጭ ሌላ አማራጭ የለም። ምክንያቱም ፈለገ የሚጠይቀውን ጥያቄ አድማጭ ተመልካቾች ሲመለስ መስማት ስለሚፈልጉ ይሄን ነው የምናደርገው። በተረፈ በንግግር መሃል እናንተ መንፈሳዊ ሰዎች ናችሁ። በፖለቲከኞች ቢሆን አጸያፊ ንግግሮችን አውቃለሁ። በመንፈሳዊ ቋንቋ ላይም እንዲሁ የተወሰኑትን አውቃለሁ። ከጆሮ ያመለጡ አጸያፊ ንግግሮችን አትናገሩ። ጀስት ኢንኬዝ ቃላቶች ካሉ ከጆሮ ካመለጠ ይሄን አስቆምልኝ በሉ። አጸያፊ መሆኑን ግራ ቀኙን አይቼ አስቆማለሁ። ከዛ ውጭ አንደኛው ሲናገር አንድ ሚዩት አድርጎ መናገር አይቻልም። እንኳን ደህና መጣችሁ ክብራትና ክብራን። ማን ይጀምር? ከኤርሚና ከፈለገ ይጀምር። እሱ ውስጥ እሺ። ፈለገ ቪዲዮ ጠፍቷል። 10 ደቂቃ አለ። ቪዲዮን አብርተህ መቀጠል ትችላለህ። ሌሎቻችሁ ታፕታፓሉ። እሺ፣ ጊዜ ያክብርልኝ። ትንሽ ኔትወርክ እያስቸገረኝ ስለሆነ ነው ቪዲዮን ያጠፋሁት። ምናልባት ወደ መሀል ላይ ኔትወርኩ ጥሩ ሲሆን ካሜራ ለመክፈት እሞክራለሁ። እሺ፣ ክርስቲያኖች ወንድሞች እንዴት አላችሁ? የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እንደ እግዚአብሔር መልካም ፈቃድ እንግዲህ ዛሬ የምንወያዩበት ርዕስ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም በሚል ርዕስ ነው። እንግዲህ በጣም ብዙ ጊዜ በጣም የተለያዩ የፕሮቴስታንት እምነት ተከታይ የሆኑት ወንድሞቻችን በዚህ ሀሳብ ዙሪያ መጽሐፍ ቅዱሳዊ እንዳልሆነ በተደጋጋሚ መጽሐፍ ቅዱስ ሀሳቦችን ያነሳሉ። ኦርቶዶክስ ቅዱስ ቤተክርስቲያናችን ደግሞ እነዚህ ቅዱሳት የምንላቸው ስዕላት መጽሐፍ ቅዱሳዊ እንደሆኑና መጽሐፍ ቅዱሳዊ መሰረት እንዳላቸው ታስተምራለች። ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል ብዙ ጊዜ ሰዎች የሚታለሉባቸው ግራ የሚጋቡባቸው የመጽሐፍ ቅዱስ ጥቅሶች አሉ። ለምሳሌ ያክል ኦሪት ዘጸአት ምዕራፍ 20 ከቁጥር 4 እስከ 5 ድረስ ገልጣችሁ ስትመለከቱት ክፍሉ እንደዚህ ይላል። በላይ በሰማይ ካለው በታች በምድርም ካለው ድምፅ ይሰማል አይደል? ድምፅ የሚቆራረጥ ከሆነ ፕሊስ ንገሩኝ። ድምፅህ ይሰማል። በነገር ላይ ኤርሚ ቪዲዮ አለማብራቱ አንፌር ነው ብለህ የምታስብ ከሆነ ቪዲዮ ያስበራለሁ እስኪስተካከልለት ነው። ችግር የለውም። አበራለሁ። ኔትወርኩ እያያችሁት ነው። ቀይ አበራ ስለሆነ ነው። እኔ ዋናው ድምፁ ነው የምፈልገው። እኔ ፈለገ መሆኑን አሳይቶናል። ከፍቶ ኔትወርኩ እያስቸገረው እንደሆነ ስለምረዳ ዘግቶ ማውራት ይችላል። ችግር የለውም። ኦኬ፣ ድምፅ ይሰማል። ፈለገ ቀጥል። እሺ፣ እግዚአብሔር ያከብርልኝ። ለነገሩ ኤርሚ ወደ 3 ዓመት ያክል እስኪጠግብ አይቶኛል። መቼም ዛሬ ካሜራ አብራብሮ ያስገድደኝም እንትን ኔትወርክ እያስቸገረ ስለሆነ ነው። እንግዲህ ይቅርታ ጠይቃለሁ። ኦኬ፣ ሰው ስለ ቅዱሳት ስዕላት ስናወራ ብዙ ሰዎች ቅዱሳት ስዕላት መጽሐፍ ቅዱስ አይደሉም ብለው አምነው የሚያነሷቸው የመጽሐፍ ቅዱስ ጥቅሶችን ነው ከማንሳት የጀመርኩት። ብዙ ጊዜ ኦሪት ዘጸአት ምዕራፍ 20 ከቁጥር 4 እስከ 5 ድረስ ያለው የመጽሐፍ ቅዱስ ሀሳብ በተደጋጋሚ ይነሳል። ክፍሉ ምንድን ነው የሚለው? በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውንም ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል።
እና ይህንን አይነት ሀሳብ በመጽሐፍ ቅዱስ ውስጥ እያለ እንዴት ኦርቶዶክስ ቅዱስ ቤተክርስቲያናችን ቅዱሳት ስዕላት መጽሐፍ ቅዱሴ ነው ትላለች? ምክንያቱም እንዲህ አይነቱ ጥቅሶች ማለትም ይህን መሰል ያሉ የመጽሐፍ ቅዱስ ሀሳቦች በአጠቃላይ የተነገሩት ለቅዱሳት ስዕላት ሳይሆን ለጣዖታት ነው። እኛ ክርስቲያኖች ጣዖታትን አብዝተን እንጸየፋለን። በዚህም የመጽሐፍ ቅዱስ ክፍል በሌሎችም የመጽሐፍ ቅዱስ ክፍሎች አምላካችን እግዚአብሔር ጣዖታትን እንድንጸየፍ ስላሰማረን ክፍሉን በደንብ ልብ ብላችሁ ከተመለከታችሁት በላይ በሰማይ ካለው ከምድር በታች በምድርም ካለው ከምድር በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው ይላል። የሆነ ሰው ከፈቃድ እግዚአብሔር ርቆ እግዚአብሔርን ከማምለክ ወጥቶ አንድን ነገር ቀርጾ የሚያመልክ የሚሰግድለት ከሆነ ያ አምልኮ ይባላል፣ ጣዖት አምልኮ ነው። በቤተክርስቲያናችን ፍጹም ተቀባይነት የለውም። በላይ በሰማይ ላይ ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍት አሉ። በታች በምድር በወንድ ወይም በሴት በእንስሳ የሚሆን በማናቸው ምሳሌ ከታች ከምድር በታች ደግሞ ካሉት ከዋክብት በዓሣዎች ምሳሌ ማንም ሰው አንዳች ነገር ቀርጾ ስሎ ማምለክ አይችልም። ለምሳሌ ሰዎች አንበሳ ሊስሉ ይችላሉ። አንበሳ መሳል ኃጢአት አይደለም። ሰዎች የሆነ የሳሉትን ነገር ግን አምላካችን ገዢያችን አንተነ ብለው የሚያመልኩት ወርሺፕ የሚያደርጉት ከሆነ ግን ያ ጣዖት አምልኮ ነው። ስለዚህ ቅዱሳት ስዕላት መጽሐፍ ቅዱሳዊ አይደሉም። ብዙ ጊዜ በተደጋጋሚ የሚነሱት ሀሳቦች እነዚህ ስለሆኑ ማለት ነው። ለመሆኑ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይ ስንል ኦፍኮርስ መጽሐፍ ቅዱሴ ናቸው። መጽሐፍ ቅዱሴ ናቸው። ሊያውም በአምላካችን በእግዚአብሔር በቀጥታ የታዘዙ መጽሐፍ ቅዱሳዊ የሆኑ ንዋያቶቻችን ናቸው ለእኛ ለክርስቲያኖች። ለምሳሌ ያክል በዚሁ የመጽሐፍ ቅዱስ ክፍል ኦሪት ዘጸአት ምዕራፍ 25 ከቁጥር 18 ላይ ስትመለከቱ አምላካችን እግዚአብሔር 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘ እንመለከታለን። ክርስቲያኖች አስተውሉ። 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘ እንመለከታለን። ኪሩቤል ምንድን ናቸው ስንል ኪሩቤል የምንላቸው መላእክቶች ናቸው። በመጽሐፍ ቅዱስ ላይ የቅዱሳን መላእክቶች ስዕል እንዲሳሉ አምላካችን እግዚአብሔር በቀጥታ አዟል ማለት ነው። ስለዚህ እግዚአብሔር ካዘዘው መጽሐፍ ቅዱሳዊ የማይሆን ምንም አይነት ነገር የለም። እግዚአብሔር ካዘዘው ኦፍኮርስ መጽሐፍ ቅዱስ የሆነ ነገር ነው። ለምን አይነት ፐርፐዝ ነው የምንጠቀምበት የሚለውን ወደ በኋላ እናነሳዋለን። ሌሎችንም ሀሳቦች ለማንሳት ያክል ለምሳሌ በዚህ በመጽሐፈ ነገሥት ቀዳማዊ ምዕራፍ 26 ከቁጥር 29 ላይ 2 ኪሩቤል በቤቱ ግንብ ሁሉ ዙሪያ ለአምልኮተ እግዚአብሔር በተሰራው መቅደስ ውስጥ በውስጥና በውጭ በአንድ ቦታ ብቻ ሲሆን በውስጥና በውጭ በሁለቱም በኩል የኪሩቤል መላእክት ስዕላት እንዲሳሉ በዚህም የመጽሐፍ ቅዱስ ክፍል ላይ አምላካችን እግዚአብሔር እንዳዘዘ እንመለከታለን። እንደውም ቁጥር 27ን ከፍ ብላችሁ ስታነቡት ከ27 ጀምሮ ላንብብላችሁ። እንደዚህ ይላል፣ ኪሩቤልንም በውስጠኛው ቤት አኖራቸው፣ የኪሩቤል ክንፎቻቸው ተዘርግተው ነበር። የአንዱ ኪሩብ ክንፍ አንደኛውን ግንብ ይነካ ነበር፣ የሁለተኛውም ኪሩብ ክንፍ ደግሞ ሁለተኛውን ይነካ ነበር። የሁለቱም ክንፎች በቤቱ መካከል እርስ በርሳቸው ይነካኩ ነበር። ከዛስ ኪሩቤልንም በወርቅ ለበጣቸው። በቤቱም ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤልንና የዘንባባ ዛፍ የፈነዳ አበባ ምስልን ቀረጸ ይላል ይሄ መጽሐፍ ቅዱስ ክፍል። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደለም ከሚሉ ሀሳብ ስንጀምር፣ አዎ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው። ብዙ ጊዜ ቅድም እንዳልኳችሁ ፕሮቴስታንት እህት ወንድሞቻችን ካለማወቅ ቅዱሳት ስዕላት መጽሐፍ ቅዱሳዊ አይደሉም ለማለት የሚያነሷቸው የመጽሐፍ ቅዱስ ጥቅሶች በአጠቃላይ ስዕላትን የሚያጠይቁ ሳይሆኑ ጣዖታትን የሚያጠይቁ ናቸው። ባይዘወይ ለምሳሌ የሉተራን ቸርች በመቅደሶቻቸው ውስጥ በቸርቾቻቸው ውስጥ ስዕላትን ይጠቀማሉ። ኢቨን ኢቫንጀሊካል ተብለው የሚጠሩ ማለት ነው። ብዙ ጊዜ ግን ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ተያይዞ ሲሆን ጉዳዩ ብዙ ጊዜ ከረር ይላል ጉዳያቸውና ቅድም ያነሳሁት አንድ የመጽሐፍ ቅዱስ ክፍል አለ ዘጸአት ምዕራፍ 20 ከቁጥር 4 እስከ 5 ያየ ነው። ሌላው ደግሞ ዘዳግምንም ያነሳሉ። ለምሳሌ ኦሪት ዘዳግም ምዕራፍ 4 ከቁጥር 15 እስከ 19 ያለውን ክፍል፣ ይህም ክፍል ለጣዖት የተነገረ እንጂ ስለ ስዕላት የሚናገር አይደለም። ለምሳሌ አስተውሉ ክርስቲያኖች፣ አምላካችን እግዚአብሔር አትስረቅ ካለ በኋላ ደግሞ ስረቅ አይልም። አትዘሙት ካለ በኋላ ደግሞ በሌላ ደግሞ የመጽሐፍ ቅዱስ ክፍል ላይ ዘሙት ብሎ አያዝም። ይህንን የመጽሐፍ ቅዱስ ክፍልም ሰዎች የለም ይሄ መጽሐፍ ቅዱስ ክፍል የሚያሳየው ስዕላት መጽሐፍ ቅዱስ እንዳልሆኑ ነው ምናምንና ሌሎችን ማሳቦች ያነሳሉ። ክፍሉን ለማንበብ ልሞክር። እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልክ ከቶ አላየችሁምና እጅግ ተጠንቀቁ።
እሺ እንዳትረክሱ የተቀረጸውን ምስል የማናቸውንም ነገር ምሳሌ በወንድ ወይም በሴት መልክ የተሰራውን በምድር ላይ ያለውን የእንስሳ ሁሉ ምሳሌ በሰማይ በታች የሚበረውን የወፍ ሁሉ ምሳሌ በምድር ላይ የሚሽከረከረውን ሁሉ ምሳሌ ከምድርም በታች በውስጥ የሚኖረውን የአሳን ሁሉ ምሳሌ እንዳታደርጉ ዓይኖቻችሁን ወደ ሰማይ አንስታችሁ አምላካችሁ እግዚአብሔር ከሰማይ ሁሉ በታች ላሉት አሕዛብ ሁሉ የሰጣቸውን ፀሐይን፣ ጨረቃን፣ ከዋክብትን የሰማይ ሰራዊት ሁሉ ባየ ጊዜ ሰግደህላቸውም አምልካቸውም እንዳትስት ተጠንቀቅ ይላል። በነገራችን ላይ ይሄ ክፍል በላይ በሰማይ ኢቨን ሲል ቅዱሳን መላእክትን የሚያካትት አይደለም። ቅዱሳን መላእክትንም ቅዱሳን ሰዎችንም አምላካችን እግዚአብሔርን የሚያካትት አይደለም። ለምን ስንል ሰዎች ወደ ላይ ወደ ሰማይ ቀና ብለው ተመልክተው ሊስሏቸው ሊቀርጿቸው የሚችሉ ነገሮች የሰማይ ሰራዊት ተብሎ ይጠራሉ። በሰማይ ያሉ ሰራዊት ተብሎ ደግሞ የሚጠሩት ምንድናቸው? ክፍሉ ይጠቅሰዋል። ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍት፣ ደመናት፣ ሌሎች። ስለዚህ ሰዎች ጣዖታትን ሊያመልኩ አይገባም። ኦፍኮርስ ትክክል ነው። ነገር ግን ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል መጽሐፍ ቅዱሳዊ ናቸው። አለቀ። መጽሐፍ ቅዱሳዊ እንደሆኑ ቅድም ያነሳቸው የመጽሐፍ ቅዱስ ጥቅሶች በቂ ናቸው። ለማስታወስ ያክል ለምሳሌ በአንደኛ ነገሥት ምዕራፍ 6 ከቁጥር 27 እስከ 29 ድረስ ያለው ቃል በቂ ነው። በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት እንደተሳሉ ይናገራል። ኦኬ፣ እኛ ክርስቲያኖች ቅዱሳት ስዕላትን ከየት አይተን ነው የሳልነው? ለምሳሌ በቤተክርስቲያናችን ውስጥ በጣም ብዙ የሆኑ ቅዱሳት ስዕላቶች አሉ። በእመቤታችን፣ በቅድስት ድንግል ማርያም፣ በቅዱሳን መላእክት፣ በጻድቃን፣ በሰማዕታት ስም የሚሳሉ በጣም ብዙ ስዕላቶች አሉ። እነዚህ ሁሉ ስዕላቶች ከየት ነው? ማን ነው አይቶ የሳላቸው? ለምኑ ኦርቶዶክሳውያን ቅዱስ ሚካኤልን አይተውት ነው የሳሉት? ለመሆኑ ኦርቶዶክሳውያን ቅዱስ ገብርኤልን ተመልክተው ነው የሳሉት? እግዚአብሔር የማይታይ አምላክ ነው እያለ መጽሐፍ ቅዱስ ይናገራል። የማይታይ ሆኖ ሳለ ኦርቶዶክሳውያን አይተው ነው የሳሉት እግዚአብሔርን? እንደዚህ የሚል ትምህርት የለንም ክርስቲያኖች። ብዙ ጊዜ ውስን የሆኑ ሰዎች ለቤተክርስቲያኒቱ ጥላቻ ስላላቸው ቤተክርስቲያን የማታስተምረውን ታስተምራለች፣ የማትለውን ትላለች ማለት ስለሚወዱ በዘፈቀደ ሀሳባቸውን ይናገራሉ እንጂ ቤተክርስቲያናችን እንደዚህ አይነት አስተምሮ የላትም። ኦኬ፣ ቅዱሳት ስዕላት ገላጮች ናቸው። ይሰመርበት። ቅዱሳት ስዕላት ምን አልከኝ? ትሄደ አንድ ደቂቃ አለ። አንድ ደቂቃ። ኦኬ፣ እሺ። ቅዱሳት ስዕላት በቤተክርስቲያናችን ያላቸው አገልግሎት ገላጮች ናቸው። በመጽሐፍ ቅዱስ የተቀመጠውን ሀሳብ ገላጭ አድርጋ ቅዱስ ቤተክርስቲያናችን የምትሰብክባቸው ልሳኖቿ ናቸው። ቋንቋ በሶስት ይከፈላል። አንደኛው ቋንቋ ሊተራል የሆነ ላንጉጅ ነው፣ ያው እዚህ ውስጥ ያለ ነው እኛ የምንግባባበት። ሁለተኛው ቋንቋ ደግሞ የምልክት ቋንቋ ነው። በምልክትም ቋንቋ ቤተክርስቲያናችን ትሰብካለች። ሶስተኛው ቋንቋ ስዕላዊ ቋንቋ ነው። ስለዚህ በሁሉም አይነት ቋንቋ ወንጌልን ለዓለም የምትሰብክ ቤተ ክርስቲያን ስላለችን ስዕላዊ በሆኑ ቋንቋዎችን ማለት ገላጭ በሆነ መልኩ በመጽሐፍ ቅዱስ የተቀመጠውን ሀሳብ በመጽሐፍ ቅዱስ የተቀመጠውን ኮንሰፕት በአጠቃላይ ስዕላዊ በሆነ ገላጭነት ትሰብካለች። ቅዱሳት ስዕላት በቤተክርስቲያናችን ያላቸው አገልግሎት ገላጮች ናቸው ማለት ነው። የቤተክርስቲያን ልሳኖች ናቸው። ወንጌል የሚሰበክባቸው ቋንቋዎች ናቸው ማለት ነው። አመሰግናለሁ። እግዚአብሔር ያክብርልኝ። ኦኬ፣ 10 ደቂቃ ተጠቅመሃል። 10 ደቂቃ ኤርሚ፣ 10 ደቂቃ አለ። ጊዜው ያንተ ነው። እሺ፣ አመሰግናለሁ። እሺ ወንድሜ ቴዲ፣ እንደዚሁም ወገኖች ቴንኪው። ቀጥሎ ባለው መርሃ ግብር ላይ ወንድማችን ዲያቆን ፈለገ ቪዲዮ እንዲከፍትልኝ ደስ ይለኛል። እንደዛ ቢሆን ጥሩ ነው። ቪዲዮ መከፈት አለበት፣ የግድ ነው። እስከዛሬ ድረስ ቪዲዮ እየከፈተ ነው የሚያገለግለው። ለአሁን ለዚች አሁን ለ10 ደቂቃ ያው ኔትወርክ ሊሆን ይችላል ብዬ በሚል በማሰብ እንትን ያለው። ከዚህ በኋላ ግን ባሉት ፕሮግራሞቻችን ጥያቄና መልስ የሚሆን የትኛው ላይ ቪዲዮ ከፍቶ ቢያወራን እላለሁኝ። ቴንኪው። እሺ እንግዲህ ወገኖች ሰላም ብያለሁኝ። ወደ ጉዳዩ ላይ ስገባ በመጽሐፍ ቅዱስ የእግዚአብሔር ቃል መጽሐፍ ቅዱሳችን የእግዚአብሔር ቃል በብሉይና በአዲስ ኪዳን ላይ በሁለት ኪዳናት የተከፈለ ነው። እግዚአብሔር አስቀድሞ ሕዝቡን እስራኤልን ከግብፅ ምድር ከዚህ ሕዝብ መካከል ከአሕዛብ ወይ ደግሞ ከኔሽን መካከል መርጦ ሕዝቤ ብሎ ሲለው ከግብፅ ምድር ካወጣው በኋላ ወደ ሲና ምድረ በዳ አመጣቸው። በተራራው ላይ እግዚአብሔር ስብሰባ አደረገ። ለሕዝቡ ለእስራኤል ራሱን ገለጠ። በሚነድ እሳት ራሱን እግዚአብሔር ለእስራኤል ገለጠ። ለባሪያው ለሙሴም ተናገረ። በሲና ተራራ ላይ ትእዛዝ ሰጠ። ደቂቃዋ አጭር ስለሆነች ነው የምፈጥነው፣ ልብ በሉ። በዛ ክፍል ላይ ጌታ ከተናገረበት አንዱ በዘጸአት መጽሐፍ ምዕራፍ 4 ቁጥር 20 እንደዚሁም በዘሌዋውያን መጽሐፍ ምዕራፍ 26 ቁጥር 1 ላይ እግዚአብሔር እኔ አምላካችሁ እግዚአብሔር አምላካችሁ ቀናተኛ አምላክ ነኝና ከኔ በቀር ሌሎችን አማልክት እንዳታመልክ በላይ በሰማይ በታች በምድር የተቀረጹ የማናቸውንም ምስልና ምሳሌ እንዳታደርግ ብሎ እግዚአብሔር ይህን ትእዛዝ ሰጠ። እንደዚሁም በዘዳግም መጽሐፍ ምዕራፍ 4 ቁጥር 15 እስከ 19 ድረስ ባለው ላይ
በላይ በሰማይ በታች በምድር ያሉ የሰማይ ከዋክብትን ፀሐይና ጨረቃን በወንድና በሴት መልክ የተሳለን የትኛውን ማናቸውንም ነገር አምልካቸው ሰግደህላቸው እንዳትረክስ ተጠንቀቅ ብሎ እንደውም ስዕልና ቅርጻ ቅርጾችን የሚባሉትን ነገሮች ሁሉ ማምለክና መስገድ መርከስ ነው ብሎ ያህዌ በሲና ሕግን በሰጠበት ለሕዝቡ ለእስራኤል የተናገረበትን እግዚአብሔርን ቃል እናያለን። ይህንን ብሎ ትእዛዝ የሰጠን ጌታ ግን ደግሞ መልሰ ደግሞ ቀረጽ ብሎ ያላቸው አሉ። ትእዛዝ ሲሰጥ ማለት ነው። ለባሪያው ለሙሴ ትእዛዝ ሲሰጥ ይቀረጹ ብሎ ራሱ እግዚአብሔር ትእዛዝን የሰጠበትን ነገር ደግሞ እንዲሰራ እግዚአብሔር አዟል። ይህንንም በተራራው ላይ እንዳሳየው ምሳሌ ብሎ ሙሴ እግዚአብሔር ሰው 40 ቀን በሲና ተራራ ላይ በቆየበት ሰዓት ላይ እግዚአብሔር በመንፈሳዊው ዓለም ያለውን የሱ ሊያሳየው የነበረውን ያሳየውን መንፈሳዊ ዓለም ላይ ያለውን ነገር በዚህ በገሃዱ ዓለም ላይ አውርዶት እንዲሰራ በሲና ተራራ በቆይታው በነበረበት ሰዓት ላይ የመገናኛው ድንኳን እንደዚሁም ታቦቱ በታቦቱ ላይ የሚደረገው የስርየት መክደኛ 2 ኪሩቦች ከተቀጠቀጠ ወርቅ ከግራር እንጨት እየተባለ የህብስት ገበታ መቅረዝ የዕጣን መሰዊያ እንደዚሁም የነሐስ መሰዊያ የመታጠቢያ ሰን የአስቆጣ ቁርበት የውጭ የውስጥ የሚባሉትን በሙሉ እግዚአብሔር ለባሪያው ለሙሴ ዲዛይኑን በሰማይ ስርዓት ላይ አሳይቶታል። ይህንንም በዘጸአት መጽሐፍ ምዕራፍ 25 ቁጥር 40 ላይ እግዚአብሔርን ቃል ታገኙታላችሁ። እንደዚሁም በዘጸአት መጽሐፍ ምዕራፍ 27 ቁጥር 8 ላይ ታገኙታላችሁ። በሐዋርያት ሥራ መጽሐፍ ምዕራፍ 7 ቁጥር 44 ላይ ይህንኑ የአዲስ ኪዳን አገልጋዮችም ደግሞ ይናገሩታል። እንደዚሁም ደግሞ በዕብራውያን መልክ መጽሐፍ ምዕራፍ 8 ቁጥር 5 ላይ ይሄ ቃል እንደዚህ ተጽፏል ማለት ነው። በተራራው ላይ እንዳሳየው ምሳሌ ለማድረግ ተጠንቀቅ ብሎ ምንድነው ስራ ያለው? በዛ ውስጥ የሚሰራቸው ነበረው ድንኳን፣ ታቦት፣ የህብስት ገበታ፣ መቅረዝ፣ የዕጣን መሰዊያ እንደዚሁም ደግሞ የህብስት ገበታ፣ የዕጣን መሰዊያ፣ የመታጠቢያ ሰን እንደዚሁም እንስሶች ሲታረዱ የሚሰዉበት መሰዊያው ጭምር ማለት ነው። ይህንን ለባሪያው ለሙሴ በዚህ መሰረት ባሳየው መሰረት ስራ ብሎት እግዚአብሔር እኒህና ሌሎችን ሁሉ ትእዛዝ ሰጥቶታል። ኦኬ እንግዲህ ደቂቃ አጭር ስለሆነ በኋላስ ይሄ ለሙሴ ነው። እንግዲህ ይሄ ለሙሴ ነው። የመገናኛው ድንኳን ወይ ደብተራ ኦሪት ተብሎ የሚባለውን ባዘዘበት ጊዜ ላይ እግዚአብሔር ለባሪያው ለሙሴ በሲና ተራራ ላይ ተናግሮታል። ምን መስራት እንዳለበት፣ እንዴት መስራት እንዳለበት፣ መጠኑ ምን ያህል መሆን እንዳለበት፣ ርዝመቱ ምን ያህል መሆን እንዳለበት፣ በወርቅ የሚለበጠውን በወርቅ ከወርቅ የሚሰራውን ከወርቅ እንደዚሁም ከግራር እንጨት የሚቀርጸውን ከግራር እንጨት ብሎ እግዚአብሔር ትእዛዝን ጽፎለታል። በተጻፈ ትእዛዝ ወይ ደግሞ በነገረው ትእዛዝ መሰረት ሰርቶታል ማለት ነው። እሺ ሁለተኛ ያው እንግዲህ የመገናኛው ድንኳን ተሰርቶ ካለቀ በኋላ እስከ ዘመነ ዳዊት ድረስ ሄደዋል። ከኢያቡሳውያን ተዋግቶ ኢየሩሳሌም እስከተቀበለበት ጊዜ ድረስ በሴሎም ነበር አስቀድሞ። የመገናኛው ድንኳን ብቻ ከሙሴ እስከ ዳዊት ዘመን ድረስ ቀጥሎ ነበር። ዳዊት በነበረበት ዘመን ቤተ መቅደስ ሊሰራ ፈለገ፣ ተከለከለ። እግዚአብሔር የደም ሰው ነህ ብሎ ከለከለው። ስለዚህ ለልጁ ለሰለሞን መቅደስ እንዲሰራለት እግዚአብሔር በነገረው መሰረት አስቀድሞ ግን እግዚአብሔር ለባሪያው ለብላቴናው ለዳዊት በአንደኛ ዜና መጽሐፍ ምዕራፍ 28 ቁጥር 19 ላይ ምሳሌ ሆኖ መጣልኝ ይላል። ከእግዚአብሔር ዘንድ የሚሰራው ምሳሌ በግልጽ ሆኖ ልክ ለሙሴ በሲና ተራራ ላይ እግዚአብሔር ባሳየው መሰረት ለዳዊትም ደግሞ በዚህ በሲና በአንደኛ ዜና መጽሐፍ ምዕራፍ 28 ቁጥር 19 ላይ ያለውን እግዚአብሔርን ቃል አነባለሁ። ይህን እንኳን አንብቤው ልለፍ። እሺ ዳዊትም የስራውን ሁሉ ምሳሌ አውቅ ዘንድ ይህ ሁሉ በእግዚአብሔር እጅ ተጽፎ መጣልኝ ይላል። ዳዊትም ይህንን ሰለሞን ልጁ ሰለሞን የሰራውን ቤተ መቅደስ የሰራው ከእግዚአብሔር ዘንድ ተጽፎ በመጣለት ትእዛዝ መሰረት ነው። ተጽፎ በመጣለት ትእዛዝ መሰረት ነው ሰለሞንም የሰራው። ቁጥር 11 ላይ ለልጁም ለሰለሞን ሰጠው ይላል። አንደኛ ዜና መጽሐፍ ምዕራፍ 28 ቁጥር 19 እዛው ላይ ማለት ነው። ዳዊት ተጽፎለት መጣ፣ ዲዛይኑ ማለት ነው ከእግዚአብሔር ዘንድ ተጽፎ ሊመጣ ይላል። ለልጁ ለሰለሞን አስረከበ። ዳዊት እንዳይሰራ ሲከለከል ሰለሞን የሰራውን ቤተ መቅደስ ሲሰራ በአባቱ በዳዊት እጅ ከእግዚአብሔር ተጽፎለት በመጣ ትእዛዝ መሰረት ነው የሰራው። ሰለሞንም ሲሰራ በቤተ መቅደስ ውስጥ የነበሩትን ሲሰራ መቅረዙንም ይሁን ኪሩቦችንም ይሁን የሰራው ከወይራ እንጨት ነው። እዛ በዘጸአት መጽሐፍ ምዕራፍ 25 ላይ ከተቀጠቀጠ ወርቅ ኪሩብን ስራ ብሎ ያለ ጌታ ለባሪያው ለሙሴ ለሰለሞን ደግሞ ከወይራ እንጨት ነው ኪሩቦችን የሰራው። ከወይራ እንጨት ሰርቶ በወርቅ ለብጦታል። የዘጸአት 25ቱ ግን ከንጹህ ወርቅ ነው ተቀጥቅጦ የተሰራው ማለት ነው። ስለዚህ እነዚህ ቅርጾች ናቸው። ከወይራ እንጨት የተቀረጸ ከወርቅ የተቀረጸ ማለት ነው። ስዕል የሚባል ነገር በዘጸአትም ላይ በየትኛውም የብሉይ ኪዳን መጽሐፍት ላይ እግዚአብሔር ስዕል የሚባልን ነገር የፈቀደበት ቦታ የለም። ቅርጾችን ነው ያዘዘው። ቅርጾቹ ተቀርጸው ከግራር እንጨትና ከንጹህ ወርቅ እየተጠረቡ በወርቅ እንዲለበጡ አድርጎ እግዚአብሔር ይህንን አድርጓል ማለት ነው። እሺ የኪሩቤል ክንፎቻቸውን በኋላም ላይ እናይበታለን። የኪሩቤል መልኮቻቸውን ይመስላሉ። የኪሩቤል መልኮቻቸውን በኋላ እናያለን። በእንስሳ፣ በንስር፣ በሰውና በአንበሳ ይመሰላሉ።
አራቱ እንስሳት ወይ ደግሞ ኪሩቤል ተብለው የሚባሉት ማለት ነው። ይሄ በትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 ቁጥር 10 ላይ የምናየው ነው። በኋላ እንደዚሁም በትንቢተ ሕዝቅኤል መጽሐፍ ምዕራፍ 10 ቁጥር 4 ላይ የምናየው ነው ማለት ነው። በራእይ መጽሐፍ ምዕራፍ 4 ቁጥር 7 ላይ ይህንኑ ክፍል እናያለን። እሺ የምፈጥረው እንግዲህ ጊዜ ስለሌለ ነው። ኦኬ ከዛ ውጭ ሌሎችን ቅርጻ ቅርጾችን እግዚአብሔር እንደከለከለ በሚያሳይበት በዘዳግም መጽሐፍ ምዕራፍ 7 ቁጥር 25 ላይ እንደዚሁም በዘዳግም መጽሐፍ ምዕራፍ 9 ቁጥር 12 ላይ ዘዳግም 9 16 ላይ እንደዚሁም ዘዳግም 27 15 ላይ እንደውም እንደዚህ የሚያደርግ ሰው በዘዳግም መጽሐፍ ምዕራፍ 27 ቁጥር 15 ላይ እርጉም ይሁን ብሏል። እርጉም ይሁን ለተቀረጹ ስዕሎችም ይሁን በሰው መልክ ማለት በሴት በወንድ መልክ የተሳሉ ስዕሎችንም የተቀረጹ ቅርጾችንም የሚያደርግ ሰው ቢኖር ከሕዝብ መካከል ተለይቶ እርጉም ይሁን ብሏል ያህዌ 27 15 ዘዳግም ማለት ነው። የተቀረጸን ምስል እንዳያደርግ እግዚአብሔር እንደዚሁ የከለከለው ቅድም ያነሳነው አለ በዘዳግም 4 ላይ ዘጸአት መጽሐፍ ምዕራፍ 20 ዘሌዋውያን 26 1 ላይ ማለት ነው። እሺ የተቀረጹ ምስሎችና ስዕሎችን በማን እጅ ነው የሚሰሩት? በሰዎች እጅ ነው የሚሰሩት። እግዚአብሔር አንደኛ ጥበብን በሰጣቸው ይህንን ሲያሰራ እግዚአብሔር በቤተ መቅደስ ውስጥ ጥበብና መንፈስን ባኖረበት ከነገደ ይሁዳ በሆነው በባስልኤልና በኤልያብ ላይ እግዚአብሔር መንፈስና ጥበብን አኖረ። እነሱ የመገናኛውን ድንኳን እና ታቦቱንና መቅረዙን የህብስት ገበታውን መገናኛውን ድንኳን የትኛውም ያስቆጣ ቁርበት ቀይ ሐምራዊ ግምጃ የሚባሉትን የትኞቹንም የሰራው እግዚአብሔር ያሰራው ጥበብና መንፈስን ባኖረባቸው በነ ኤልያብና በነ ባስልኤል ላይ ነው። ሌሎቹ የሚሰሩት በሰዎች በአረማውያን ልምምድ ነው። የሰው አይምሮ ጭማቂ እውቀት ያለ መንፈስ ቅዱስ መመራት የሚሳሉ የሴት የወንድ መልክ ክንፍ ያላቸው የሚሆኑ ክንፍ የሌላቸው በሙሉ የሚሳሉት በሙሉ ከሰው ምንጭ የተቀዱ ናቸው እንጂ ከእግዚአብሔር የሆኑ አይደሉም ማለት ነው። ይህም ዘፍጥረት ነው ኢሳያስ መጽሐፍ ምዕራፍ 40 ቁጥር 9 በኢሳያስ መጽሐፍ ምዕራፍ 44 ቁጥር 9 ላይ አሁንም ኢሳያስ 40 19 ኢሳያስ 44 9 እና ኢሳያስ 15 17 ላይ ያለው ቃል ይህንን ይነግረናል ማለት ነው። ኦኬ ሌሎች ስዕሎችን እና ቅርጻ ቅርጾችን እግዚአብሔር ከሚከለክልበት አንዱ በተለይ በትንቢተ ሕዝቅኤል መጽሐፍ ምዕራፍ 23 ቁጥር 14 ላይ እስራኤልን እግዚአብሔር ስዕልና ቅርጽን የጥንት አረማውያን የሚያደርጓቸውን እግዚአብሔር ካዘዘው ውጭ እነዚያ ያዘዛቸውንም ራሱ ታቦቱንና መቅረዙን ወይ ደግሞ የህብስት ገበታውን ወይ ደግሞ ኪሩቤሎችን የተፈቀደለት ቤተ መቅደስ ውስጥ ብቻ ነበር ይደረግ የነበረው። በሰለሞን ዘመንም ቤተ መቅደስ ውስጥ ነው የተደረጉት። በዛም በሙሴ ዘመን በመገናኛው ድንኳን ውስጥ ነው የተደረጉት። እነዛን ነገሮች እስራኤላውያን አመሳስለው በመስራት ኪሩቤልን በቤታቸው አምጥተው ግድግዳ ላይ በመለጠፍ ዕጣን በማጨስ ሰንደል በመለኮስ እነሱን ወደ እነሱ በመጸለይ ወደ እነሱ ለመስገድ የሚያደርጉት አንዳችን ቦታ ላይ አልነበረም። ኦሪታውያኑ አሁን በኦርቶዶክስና በካቶሊካውያን ቤተክርስቲያን እንደሚደረግ ኦሪታውያኑ እንደዚህ ያደርጉበት አንዳችን ቦታ የለም። በኋላ ላይ በደንብ እናየዋለን በጥያቄ ማለት ነው። ስለዚህ እግዚአብሔር የጥንት አሶራውያንና ባቢሎናውያን እንደዚሁም ደግሞ የሶሪያ ጣዖታትን በሴት በወንድ መልክ የተሳሉትን እስራኤል ሲያደርጉ ለምሳሌ በይሁዳው ንጉስ በምናሴ ዘመን ማለት ነው በአካዝም ዘመን እንደዚሁ አይነት ልምምድ ነበራቸው። አምጥተው የሶሪያን የደማስቆ ጣዖታትን አምጥተው በቤተ መቅደሱ ስዕላቸውን ሁሉ ስለው በትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ላይ ልብ በሉ የምፈጥነው ደቂቃ ስለሌለ ነው 15 እስከ 20 ደቂቃ ነበር መሰጠት የነበረበት ግን ችግር የለውም። ስለዚህ በእነዚህ መጽሐፍቶች ክፍል ላይ እግዚአብሔር የአረማውያንን ጣዖታት አምጥተው በቤተ መቅደስ ውስጥ በማስቀመጣቸው ስዕልን በመሳላቸው በትንቢተ ሕዝቅኤል መጽሐፍ ምዕራፍ 28 አልኩኝ፣ በሁለተኛ ዜና መጽሐፍ ምዕራፍ 28 አልኩኝ። በእነዚህ ሁሉ ጊዜያቶች ላይ አምጥተው እግዚአብሔርን ያሳዘኑበትና በትንቢተ ሕዝቅኤል መጽሐፍ ምዕራፍ 37 ቁጥር 23 14 ላይ ደግሞ በተለይ ስዕላትን የአሦራውያንን ስዕል ማለት ነው ስዕላቸውን ተከትላ እስራኤል እንዳመነዘረችበት በዚህም እግዚአብሔር እንደቀሰፋቸው ከምድራቸው እንዳስወጣቸው ከምድራቸውም እንደበተናቸው የእግዚአብሔር ቃል በጽኑ ይናገራል። አንዱ እስራኤል ደጋግሞ ወደ አሕዛብ ምድር ከተማረከበት ነገር አንዱ እግዚአብሔር አንዱ አልቋል ወይስ አንዳለኝ? ደቂቃ አልቋል። በነገራችን ላይ ኢንተራፕት ላላደርጋችሁ ብዬ ነው እንደዚህ ካልኳችሁ አንድ ደቂቃ ይቀራል ማለት ነው። እሺ ፈለገ ደቂቃው የሚያንስባችሁ ከሆነ 5 ልጨምርላችሁ እችላለሁ። 15 ስላላችሁ ቢሆንልህ ደስ ይለኛል። እኔ 15 ብዬ ነበር እሱ 5 ደቂቃ ከጥያቄው በፊት ብንጨምር አሪፍ ነው አይደል? እሺ 15 ደቂቃ ምክንያቱም ይሄ የህይወት ጉዳይ ስለሆነ እንቶ ፈንቶ እንኳን ይሰማል አይደል? ብዙ ሰዓት የተወሰደ ይሄ ደግሞ ከዚህ በላይ ውይይት የለም። ይሄ የህይወት ጉዳይ ስለሆነ ጽድት ያለ ውይይት መስማት እንድትችሉ 15 ደቂቃ ላድርግላችሁ። ጊዜው ለስንት ነገር እናባክም ይላል። እሺ ፈለጋ 15 ደቂቃ አድርጌልሃለሁ። ለመናገር ሬዲ ስትሆን
ኦኬ 15 ደቂቃ ቀጥል። እሺ እግዚአብሔር ያክብርልኝ፣ አመሰግናለሁ። ድምፄ ከተቋረጠ አደራ ምልክት ስጡኝ። እሺ ያው ካሜራ የከፈትኩት አሁንም ኔትወርክ ያስቸግረኛል፣ ግን ያው ካሜራ ክፈት ስለተባልኩ ነው። እሺ እንግዲህ የርዕሳችን ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው እንጂ ስለሆነ ዲዛይን አልነበረም የምናወራው። ኤኒዌይስ ስለሆነ ቤተ መቅደስ ዲዛይን ስላልሆነ ውይይቱ አሁንም ስለ ቅዱሳት ስዕላት በመጽሐፍ ቅዱስ ማስረጃ ወንድማችን እንድትወይ በልዑል እግዚአብሔር ስም ጠይቃለሁኝ። ከቅድም ጀምሮ ስንናገር እንደነበረው ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ስንል መጽሐፍ ቅዱስ ማስረጃዎችን ጠቅሰናል። ልክ እኔ ቀደም እንደተናገርኩት ፕሮቴስታንት የሆኑ ወንድሞቻችን ስዕላት መጽሐፍ ቅዱስ አይደሉም ሲሉ የሚያነሷቸው ሀሳቦች በአጠቃላይ ስለ ጣዖታት የተነገሩ ናቸው። ለምሳሌ አምላካችን እግዚአብሔር ለጣዖታት እንዳይሰዋ ጣዖታት እንዳይቀረጹ ያዘዘበትን የመጽሐፍ ቅዱስ ክፍል እንመለከታለን። በተመሳሳይ ደግሞ ለጣዖታት ከተነገረው በተቃራኒ ለቅዱሳንና ለራሱም ደግሞ ክብር ደግሞ ቅርጾች እንዲቀረጹ ስዕሎችም ደግሞ እንዲሳሉ ያዘዘበትን የመጽሐፍ ቅዱስ ክፍል እንመለከታለን። ቅድም ያነሳሁትን የመጽሐፍ ቅዱስ ጥቅስ ደግሜ ልንገራችሁ። ዘጸአት ምዕራፍ 20 ከቁጥር 4 ጀምሮ ያለውን ገጸ ንባብ ስንመለከት አምላካችን እግዚአብሔር በማናቸውም ምሳሌ በሰማይም ካለው በምድርም ካለው ከምድር በታች ከውስጥ ካለው በማናቸውም ምሳሌ ሰዎች አንዳች ነገር ቀርጸው እንዳያመልኩ ያዘዘበትን የመጽሐፍ ቅዱስ ክፍል እንመለከታለን። ሰዎች ይሄንን ሀሳብ ይዘው ስዕላት መጽሐፍ ቅዱስ አይደሉም የሚሉ ከሆኑ ይሄ ሞኝነት ነው። ምክንያቱም በዚሁ የመጽሐፍ ቅዱስ ክፍል ማለትም በዘጸአት መጽሐፍ ምዕራፍ 25 ላይ 5 ምዕራፍ ወደፊት ሄድ ብላችሁ ቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ እንዲሰሩ አምላካችን እግዚአብሔር አዟል። ስለዚህ ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ስል ኦፍ ኮርስ ናቸው፣ መጽሐፍ ቅዱሴ ናቸው። ሌላው ወንድማችን በተደጋጋሚ ሲነስ የነበረው ሀሳብ ለምሳሌ ስለ ስግደት አንስቷል። ሌሎቹ ይሄ አንድ ፕሮቴስታንት የሆነ ሰው በእርግጥ ሊወያይባቸው የሚገቡ ሀሳቦች አይደሉም። ለምሳሌ እኔ እንደ አንድ ኦርቶዶክስ ከአንድ ፕሮቴስታንት ጋር ስወያይ አንተ ከየትኞቹ ሐዋርያት አይተህ ነው በቸርች ውስጥ ቲሸርት የምትሸጠው ጨው የምትሸጠው አይደለሁም። ኦኬ የቤተክርስቲያኑ ካነን የራሱ ካነን ይሆንና ነገር ግን በሀሳብ ደረጃ ለምሳሌ በልሳን የሚያገለግል ከሆነ ልሳን መጽሐፍ ቅዱሴ ነው ወይስ አይደለም ብዬ ነው የሚወያየው። ከዛ ውጭ በቸርች ውስጥ ስለሚያደርገው መንፈሳዊ የሆነ አገልግሎት ሀሳብ አስቼ አላወራውም። ነገር ግን ስለ ስግደት ስላነሳ ስግደት ሁሉ አምልኮ ነው ወይስ አይደለም የሚለውን ሀሳብ ለመመልከት እንሞክር። ለቅዱሳን ስዕላት ስግደት ይገባል ወይ? ኦፍኮርስ ይገባል። ለቅዱሳት ስዕላት ስግደት ይገባል። ክርስቲያኖች የክብር ስግደትን እንሰግዳለን። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ክብር ለሚገባ ሁሉ ክብርን ስጡ ይለናል። እደግመዋለሁ፣ ክብር ለሚገባ ሁሉ ክብርን ስጡ ይላል። ቅድም ወንድማችን በሀሳቡ ሲጠቅስ በደንብ አድርጋችሁ ካደመጣችሁት ለተቀረጸ ነገር ሁሉ የሚሰግድ የረከሰ ነው፣ ጣዖት ያመለከ ነው እያለ በተደጋጋሚ ሲናገር ነበር። ወንድማችን መጽሐፍ ቅዱስ የማንበብ ልምድ እንደሌለው የተመለከትኩበት አንዱ ማስረጃ ይሄ ነው የሚሆነው። ኦኬ እደግመዋለሁ። ቅድም ወንድማችን ሲያብራራ ለተቀደሰ ነገር ሁሉ ለተቀረጸ ነገር የሰገደ ሁሉ በማንኛውም አይነት ነገር ለተቀረጸ ነገር የሰገደ በአጠቃላይ ረክሷል፣ የረከሰ ነው፣ ጣዖት አምልኳል እያለ በተደጋጋሚ ሲናገር ነበር። እደግመዋለሁ። ያው ወንድማችን መጽሐፍ ቅዱስ የማንበብ ልምድ እንደሌለው የሚያሳይ ነው ይሄ። አንድ የመጽሐፍ ቅዱስ ማስረጃ ለወንድማችን ለማሳየት ልሞክር። አይሆፕ ይሄን የመጽሐፍ ቅዱስ ጥቅስ ይዞት ሌላ ጊዜ እንደሚያጠነው ተስፋ አደርጋለሁ። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 7 ቁጥር 6 ላይ እንደዚህ ይላል፣ ኢያሱም ልብሱን ቀደደ ይላል። ክርስቲያኖች በደንብ አዳምጡ። ኢያሱም ልብሱን ቀደደ፣ እርሱና የእስራኤልም ሽማግሌዎች በእግዚአብሔር ታቦት ፊት በማን ፊት? በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸው ላይ ትቢያ ነሰነሱ ይላል። ኦኬ በእግዚአብሔር ዙፋን ፊት ነው እንግዲህ ኢያሱ የሰገደው። የእግዚአብሔር ታቦት ላይ የተቀረጸ ምን አይነት ነገር ነበረ? ወንድማችን በደንብ በስፋት ሲናገር ነበረ ስታደምጡት ከነበረ። ለምሳሌ የኪሩቤል መላእክት ቅርጾች በወርቅ ተለብጠው ተቀምጠው ነበረ። ኢያሱ ለኪሩቤል መላእክት ቅርጾች ከታቦቱ ጋር ማለት ነው አብሮ ለተቀረጸው ለኪሩቤል መላእክት ቅርጾችም በግንባሩ ተደፍቶ ሰግዶ ነበረ። ዊች ሚንስ ወንድማችን አይ ይሄ ሰው ለተቀረጸ ነገር ሰግዷልና የረከሰ ነው፣ ጣዖት አምላኪ ነው እያለን ነው ማለት ነው። መጽሐፍ ቅዱስ ከዚህ ተቃራኒ የሆኑ ሀሳቦችን ነው የሚያነሳው። በመጀመሪያ አንድ ሀሳብ ለማጥራት ልሞክር። ለስዕላት ስግደት ይገባል ወይስ አይገባም ከማለታችን በፊት ስግደት ሁሉ አምልኮ ነው ወይስ አይደለም የሚለውን ሀሳብ
በጣም 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 ሹር ሆነን በመጽሐፍ ቅዱስ ማስረጃ ልናረጋግጥ ይገባል። ክርስቲያኖች ስግደት ሁሉ አምልኮ ነው የሚል መጽሐፍ ቅዱስ ትምህርት የለም። አዎ አምላካችን እግዚአብሔር እርሱ የአምላኮች ሁሉ አምላክ ነው። ለአምላካችን ለእግዚአብሔር የአምልኮ ስግደትን እንሰግዳለን። ለቅዱሳን ግን የአክብሮት ስግደት እንድንሰግድ መጽሐፍ ቅዱስ ይነግረናል። እስኪ ስለ ስግደት አንዳንድ የመጽሐፍ ቅዱስ ሀሳቦችን ለማንሳት እንሞክር። ስለ ስግደት የሚናገሩ የመጽሐፍ ቅዱስ ሀሳቦችን ለማንሳት ልሞክር። እሺ ወደ ኦኬ ዕብራውያን 11:21 ላይ ለምሳሌ ያክል ዕብራውያን 11:21 ላይ ያዕቆብ ሲሞት በእምነት የዮሴፍ ልጆች እያንዳንዳቸውን ባረካቸው፣ በዘንጉም ጫፍ ተጠግቶ ሰገደ ይላል። ኦኬ በዘንጉም ጫፍ ተጠግቶ ሰገደ። እንዲህ አይነቱ ስግደት ያምልኮ ስግደት ነው የምንለው። እንግዲህ በኋላ ላይ ወንድማችን በመጽሐፍ ማስረጃ እንደሚያጠራልን ተስፋ እናደርጋለን። ሌላው መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ከቁጥር 20 ላይ ዳዊትም ጉባኤውን ሁሉ አምላካችሁ እግዚአብሔርን ባርኩ አላቸው ይላል። ኦኬ ለአምልኮተ እግዚአብሔር የተሰበሰቡ ሰዎችን ዳዊት ለጸሎት አነሳሳቸው። ጉባኤውን ሁሉ አምላካችሁ እግዚአብሔርን ባርኩ አላቸው። ጉባኤውን ሁሉ የአባቶቻቸውን አምላክ እግዚአብሔርን ባረኩ። ከዛስ ራሶቻቸውን ማዘን ብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ይሰማል። ለእግዚአብሔርና ለንጉሱ ሰገዱ። የማነሳቸው ጥቅሶች ምናልባት ለብዙዎቻችሁ አዲስ ሊሆኑ ስለሚችል ጥቅሶቹን ይዛችሁ በደንብ ተመልከቷቸው። መጽሐፈ ሩት ምዕራፍ 2 ከቁጥር 10 ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። እንዲህ አይነት ስግደት አምልኮ እንለዋለን? ሩት ቦዔዝን አመለከችው ማለት ነው? በጭራሽ። መጽሐፍ ቅዱስ እንደዚህ አይለንም። ይልቁኑ ክብር ለተገባቸው ነገሮች ሁሉ የአክብሮት ስግደት ቅዱሳን እንኳን እንደሰገዱ መጽሐፍ ቅዱስ ይናገራል። አብርሃም ለኬጢ ልጆች እንደሰገደ መጽሐፍ ቅዱስ ይነግረናል። ሰው ሌሎችንም በጣም ብዙ ጥቅሶች ያሉ አሰልቺ ስለሆነ ሁሉንም ማንበብ በአጭሩ እነዚህን የመጽሐፍ ቅዱስ ሀሳቦች መነሻ አድርገን ስግደት ሁሉ አምልኮ አይደለም። ስግደት ለአምላካችን ለእግዚአብሔር የአምልኮ ስግደትን እንሰግዳለን። ነገር ግን ደግሞ የአክብሮት ስግደትን ክብር ለሚገባው ነገር ሁሉ እንሰግዳለን። ስለ ቅዱሳት ስዕላት ቅድም ስናነሳ ብዙዎቻችሁ እያደመጣችሁን ከነበረ ቅዱሳት ስዕላት የቤተ ክርስቲያን ልሳኖች ናቸው። የቤተ ክርስቲያን ልሳኖች። ቋንቋ በሶስት ይከፈላል። አንደኛው ቋንቋ ሊተራል ላንጉጅ ነው፣ አሁን እኛ ቃል በቃል የምናወራበት። ሁለተኛው ቋንቋ የምልክት ቋንቋ ነው። ቤተክርስቲያናችን በምልክት ጭምር ሰብካለች። ለምሳሌ እኔ ዛሬ ነጠላ አድርጌ የመጣሁት እንዲያምርብኝ ፈልጌ ሳይሆን በምልክት ቤተክርስቲያን ስለምትሰብክ ነው። ሶስተኛው ቋንቋ ደግሞ ስዕላዊ ቋንቋ ነው። በስዕላዊ ቋንቋ ቤተክርስቲያናችን ትሰብካለች፣ ገላጭ በሆነ ቋንቋ ማለት ነው። በቤተክርስቲያናችን ውስጥ የምትመለከቷቸው ስዕላቶች በአጠቃላይ መጽሐፍ ቅዱስን መሰረት ያደረጉ ስዕላቶች ናቸው። በመጽሐፍ ቅዱስ ላይ የተቀመጠውን ሀሳብ ገላጭውን የተቀመጡ ማለት ነው። ስለዚህ ቤተክርስቲያናችን ስዕላዊ በሆነም ቋንቋ ጭምር የክርስቶስ ኢየሱስን ወንጌል የክርስቶስ ኢየሱስን ቃል ትሰብካለች። የክርስቶስ ኢየሱስ ቃል ክብር አለው ወይስ የለውም? ወይ አለው። ስለዚህ ክብር ላለው ለኢየሱስ ክርስቶስ ቃል እኛ ክርስቲያኖች የአክብሮት ስግደትን እንሰግዳለን። ለምሳሌ ለክርስቶስ ኢየሱስ መስቀል የምንሰግደው ስግደት የአምልኮ ስግደት አይደለም። ለመስቀሉ የምንሰግደው የአክብሮት ስግደት ነው። አንዳንድ ጊዜ እንዲህ ስናደርግ አንዳንዶች ከፊት ለፊት ያለው ነገር ብቻ ነው የሚመለከቱት። አንድ ምሳሌ ላንሳላችሁ። ለምሳሌ የማቴዎስ ወንጌል ምዕራፍ 9ን የምታስታውሱ ከሆነ 12 ዓመት ደም ሲፈሳት የነበረች አንድ ሴት የጌታችን የኢየሱስ ክርስቶስን የልብሱን ጫፍ የልብሱን ዘርፍ ነበር የነካቸው። ያቺ ሴት የኢየሱስ ክርስቶስ የልብሱን ዘርፍ የነካቸው ኢየሱስን ረስተው አይደለም። የልብሱን ጨርቅ እንኳ የነካቸው ኢየሱስ ክርስቶስን አምና ነው። እኛም ኢየሱስ ክርስቶስን አምነን ኦፍኮርስ ለመስቀሉ ክብር እንሰጣለን፣ የአክብሮት ስግደትን እንሰግዳለን። አዎ እኛ በክርስቶስ ኢየሱስ አምነን ለቅዱሳት ስዕላት የአክብሮት ስግደትን እንሰግዳለን። ለምን? ቋንቋዎች ናቸው፣ የቤተ ክርስቲያን ልሳኖች ናቸው። በቋንቋ ወንጌል ይሰበካልና። ቀደም እንዳልኳችሁ ለምሳሌ ትንቢተ ዳንኤል ምዕራፍ 7 ገልጣችሁ ስትመለከቱ በጣም የሚደንቅ ሐሳብን እናገኛለን። ትንቢተ ዳንኤል ምዕራፍ 7ን ላንብብላችሁ ከ13 እስከ 14 ድረስ። በቤተክርስቲያናችን የአብ የወልድ የመንፈስ ቅዱስን የተቀደሱ ስዕላቶች ተመልክታችሁ ሊሆን ይችላል ክርስቲያኖች። አንዳንዶች ደግሞ በድፍረት ኦርቶዶክሳውያን እንዴት የሥላሴን ስዕል ይስላሉ ብለው ሲናገሩ ሰምታችሁ ሊሆን ይችላል። ቅድም እንዳልኳችሁ ስዕላት የፎቶግራፍ አገልግሎት የላቸውም። የፎቶግራፍ አገልግሎት የላቸውም። ይሄ ይወላችሁ ሥላሴ ነው እያለች ቤተክርስቲያን አይደለም የምታሰበው። እዚህ ጋር የምታዩት ቅዱስ ሚካኤል ነው ብላ የፎቶግራፍ አገልግሎት እየሰጠች አይደለም። ቅዱሳት ስዕላት ገላጮች ናቸው ብያቸዋለሁ። ኦኬ የሥላሴን ስዕል ለምሳሌ ከየት ነው የመጣ ነው? እስኪ የመጽሐፍ ቅዱስ አንድ ማስረጃ እናንሳ፣ መጽሐፍ ቅዱስ መሰረት ካለን። እሺ ትንቢተ ዳንኤል ምዕራፍ 7 ከቁጥር 13 እስከ 14። ፕሮቴስታንት ወንድሞቻችን የምትወያዩም ወንድማችን የምሰጣቸውን ጥቅሶች በደንብ እየጻፋችሁ ያዟቸው ፕሊስ፣ ለብዙዎቻችሁ አዲስ ስለሆኑ ማለት ነው። ትንቢተ ዳንኤል ምዕራፍ 7 ከ13 እስከ 14 እንደዚህ ይላል። በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል
ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለው ደረሰ ይላል። በዘመናት የሸመገለ ማን ነው ስንል ደግሞ ከዛ በፊት ከ9 እስከ 10 ያብራረዋል። እንደውም ከቁጥር 7 ጀምሮ ሁላችሁ ብታነቡት ደስ ይለኛል። እንደዚህ ይላል፣ ዙፋኖችም እስኪዘረጉ ድረስ አየው፣ በዘመናት የሸመገለውም ተቀመጠ። በቤተክርስቲያናችን የሚሳሉ የትሪኒቲ ስዕላት ከተመለከታችሁ ፀጉራቸው ነጭ ሆኖ እንደ አረጋውያን ተደርገው እንደ ሸመገለ ሰው ሆኖ ይሳላሉ። እንደ ሸመገለ ሰው ሆኖ እንደ አረጋውያን እንደ አዛውንት ሆኖ ይሳላሉ። ከየት መጣ ነው? መጽሐፍ ቅዱስ መሰረታለን ክርስቲያኖች ሁላችሁም በደንብ ተከታተሉ። ትንቢተ ዳንኤል ምዕራፍ 7 ከ9 ጀምሮ እንደዚህ ይላል፣ ዙፋኖች እስኪዘረጉ ድረስ አየው፣ በዘመናት የሸመገለው ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራስ ጠጉሩ እንደ ጥሩ ጥጥ ነበር ይላል። ከዛስ ዙፋኑም የእሳት ነበልባል ነበረ። ይሄንን እያነበብኩ የእኛን ስለማየት በቂ ነው በነገራችን ላይ። እሺ ዙፋኑም የእሳት ነበልባል ነበረ፣ መንኮራኩሮቹም የሚነድ እሳት ነበሩ። የእሳት ፈሳሽ ከፊቱ ይፈልቅ ይወጣ ነበረ፣ 1000 ጊዜ 1000 ያገለግሉት ነበረ እያለ ክፍሉ ይቀጥላል። በቤተክርስቲያናችን ይሄንን ዳንኤል በራእይ የተመለከተውን ይህንን የሥላሴ ሚስጥር ቅድስት ቤተክርስቲያናችን ገላጭ በሆነ መልኩ በቅዱሳት ስዕላት ታሰብራለች፣ ልሳኖቿ ስለሆኑ ማለት ነው። አንድ ቅድም ወንድማችን ሲያነስ የነበረውን ሀሳብ ልንገራችሁ። በጣም በተደጋጋሚ የኪሩቤል ስዕላት ናቸው የተሳሉት። የኪሩቤል ስዕላት ደግሞ 4 መልክ ብቻ የነበራቸው 4 ገጽታ። ሌሎቹ ከየት መጡ የሚል ሀሳብ ሲናገር ነበረ። ለምሳሌ የሚካኤልን ከየት አይተን ሳለን? አሁን የአብ የወልድ መንፈስ ቅዱስን ስዕላት ከየት አይተን ሳለን? የእናታችን የቅድስት ድንግል ማርያምን ስዕላቶች ከየት አይተን ሳለን? እሺ ወደ ቀርቦ ነገር እንመለስ። እሺ ዘጸአት ምዕራፍ 25 ከቁጥር 18 ላይ ስንመለከት ለምሳሌ አምላካችን እግዚአብሔር 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ ካዘዘ በኋላ የታዘዘው ሰው ኪሩቤል መላእክቶች ተገልጠውለት ሳለ የሚል ሐሳብ የለም። አያችሁ፣ ስዕላት አገልግሎታቸው ገላጭ ስለሆነ ገላጭ አድርጎ በክንፍ በተለያዩ ነገሮች አድርጎ ክፍሉ ይናገራል። በደንብ ገጸ ንባቡ ከስር ገላጭ አድርጎ የኪሩቤል መላእክትን ስዕላቶች እንደሳለ እንመለከታለን። አንደኛ ነገሥት ምዕራፍ 6 ከቁጥር 27 እስከ 29 ድረስ ስትመለከቱ በቤቱ ግንብ ሁሉ ዙሪያ የኪሩቤል መላእክቶች ስዕላቶች እንደተሳሉ እንመለከታለን። የኪሩቤል ስዕላቶችን ስዕላት ከየት አይቶ ሳለ ይሄ ሰው? የኪሩቤል ስዕላትን የመላእክቶቹን ስዕላት በቤተ መቅደስ ውስጥ በውስጥ ብቻ ሳይሆን በውጭም ጭምር እንዲህ ሲል የታዘዘው ይህ ሰው የኪሩቤል ስዕላቶችን ከየት አይቶ ሳለ? የኪሩቤል መላእክት ተገልጠውለት መጽሐፍ ቅዱስ እንደዛ ይሉ። የኪሩቤል መላእክት ተገልጠውለት ኪሩቤልን እያያቸው አንዴ ክንፋችሁን ዘርጉልኝ እያላቸው ክንፋቸውን እየዘረጉለት ከዛ አንዴ ወደ ግራ አንዴ ወደ ቀኝ ዙሩ እያላቸው ሳለ የሚል ሐሳብ መጽሐፍ ቅዱስ አይናገርም። ብዙዎች ዘንድ ያለው ሐሳቤ ልክ እንደዛ ስለሆነ ማለት ነው። ስዕላት አገልግሎታቸው ገላጭነት ስለሆነ ገላጭ አድርጎ ነው ያስቀምጣቸው። በቤተክርስቲያናችን ዛሬም ድረስ ያሉ የመጽሐፍ ቅዱስ ሐሳቦች በአጠቃላይ ገላጭ ተደርገው ይቀመጣሉ። ለምሳሌ በቤተክርስቲያናችን ውስጥ ገቡ ቅዱስ ጳውሎስ በሰይፍ ሲቀላ የሚያሳይ ስዕል አድኖ እንመለከታለን። ከስሩ ቅዱስ ጳውሎስ በሰይፍ እንደተቀላ ብሎ ይቀመጣል። ገላጭ ስለሆነ ማለት ነው። በሐዋርያት ሥራ ላይ የኢየሱስ ክርስቶስን ስም በሰፊው የሰበከው በቤተክርስቲያናችን ብርሃነ ዓለም ተብሎ የሚጠራው ቅዱስ ጳውሎስ በሰይፍ እንደተቀላ ክፍሉ ይናገራል። በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ቅዱስ ቤተክርስቲያናችን ስለ የቦነ ገላጭነት ታሰምርበታለች። በራእይ መጽሐፍ ላይ ሚካኤልና መላእክቱ ዘንዶን እንደተዋጉት ዘንዶም ደግሞ እንዳልቻላቸው መጽሐፍ ቅዱስ ይናገራል። ብዙዎች የዘንዶ ስዕላትን ሲመለከቱ ምን አይነት ሐሳብ ይኖራቸዋል? ይዋቸው ኦርቶዶክሳውያን ዘንዶን ያመልካሉ። ይኸው ዘንዶን አስቀምጠው ይኸው እዚህ ጋር እያመለኩ ነው፣ ወርሺፕ እያደረጉ ነው ብለው ይናገራሉ። ይሄ የዋህነትና ሞኝነት ነው። ይልቁኑ በመጽሐፍ ቅዱሳችን ውስጥ ሁላችሁም በደንብ እንዳምጡ። በራእይ መጽሐፍ እንደተነገረ ሚካኤልና መላእክቱ ከዘንዶ ጋር ተዋጉ፣ ዘንዶም አልቻላቸውም፣ ሚካኤልና መላእክቱም አሸነፉት የተባለውን ሐሳብ ቅዱስ ቤተክርስቲያናችን ገላጭ በሆነ መልኩ ሰላይ በሆነ ገላጭነት ታስቀምጧለች። ከዛ እስከ ስር ቅዱስ ሚካኤልና መላእክቱ ዘንዶን እንዳሸነፉት ተብሎ ይቀመጣል። እንደ እየተባለ ማለት ነው። በቤተክርስቲያናችን ቅዱሳት ስዕላት የገላጭነት ስራ ስለሆነ ያላቸው እነዚህ ስዕላት የቤተክርስቲያናችን ልሳኖች ናቸው፣ ዊች ሚንስ ቃሎች ናቸው። ስለዚህ ለክርስቶስ ቃል ደግሞ እኛ ክርስቲያኖች ክብር እንሰጣለን። ሌላው አንድ አጭር ምሳሌ ልስጥና ላጠቃለን። ቤተክርስቲያናችን ለሁሉም ነው ወንጌልን የምሰብከው፣ ለተመረጡ ሰዎች አይደለም ወንጌልን የምሰብከው፣ ለሁሉም ጤነኛ ለሆነው አካል ጉዳተኛ ለሆነውም ሰው ቅድስት ቤተክርስቲያናችን ይህች የክርስቶስ ኢየሱስ ሙሽራ የሆነችው እናታችን እሺ ለሁሉም ወንጌልን ትሰብካለች። ለሁሉም ሰው ለምሳሌ መስማት ለማይችል አካል ጉዳተኛ ለሆነ ሰው ወንጌል እንዴት ነው የሚሰበክለት? ምሳሌ ልስጣችሁ ክርስቲያኖች። ለምሳሌ ይሄ መስማት የማይችል ሰው ወደ ፕሮቴስታንት ወንድም እህቶቻችን አዳራሽ ብትወስዱት ምንድነው ኦብዘርቭ በማድረግ ብቻ ሊረዳ የሚችለው የክርስቶስ ኢየሱስ ቃል ምንድነው? ለምሳሌ
አንድ ቪዲዮ እዚህ ጋር ያለ ሰው ቢከፍትለት እና ኦብዘርቭ ቢያደርግ ቢመለከት፣ ወይም ደግሞ ወደ አንድ የፕሮቴስታንት አዳራሽ ጎራ ቢል ይሄ ሰው ለምሳሌ አንድ ስሪፒስ የለበሰ ሰው እጆቹን ጭኖ ሰዎችን ሲጥል ሊመለከት ይችላል። የሆኑ ሰዎች ሲጨፍሩ ሊመለከት ይችላል። አንዳንድ ሰዎች ሲዘሉ ሊመለከት ይችላል። አንዳንድ ሰዎች ሲወልቁ ሊመለከት ይችላል። ነገር ግን ህይወት ሆኖ ሊያስተምረው የሚችል ምንም አይነት ነገር ኦብዘርቭ አድርጎ ሊመለከት አይችልም። ቤተክርስቲያናችን ለሁሉም ፍትሃዊ እናትነትና ይህንን ሰው ራሱ ወደ ኦርቶዶክስ ቅዱስ ቤተክርስቲያን ስትመጡት ኦብዘርቭ በማድረግ ብቻ የሚረዳቸው ብዙ መጽሐፍ ቅዱስ ሐሳቦች አሉ። ኦኬ ለምሳሌ በጉላቶቻችን ላይ የሚሳሉ ስዕላቶችን ተመልክታችኋል። በመዝሙር እንደተጻፈ እግዚአብሔር ከጽዮን በጋር ይመጣል ወአምላክነ ይገርምም እሳት ይነድድ ቀለሚው፣ አምላካችን እግዚአብሔር ዝም አይልም በፊቱ እሳት ይነዳል ይላል። ስለዚህ ይህ ሰው ወደ ቤተክርስቲያናችን ሲገባ በቅዱሳት ስዕላቱ ጌታችን ኢየሱስ ክርስቶስ ዳግም ለፍርድ እንደሚመጣ እንኳን ቤተክርስቲያናችን በልሳኗ ትሰብካለች። አመሰግናለሁ። ቴንኪው ከልብ አመሰግናለሁ። እዚህ ውስጥ ያላችሁ በሙሉ አጀንዳዎችን ላይቭ መገባበትን ሰዓት የተለያዩ ሀገራችን ውስጥ ያሉ ወቅታዊ ጉዳዮችን እንዲሁም ላይቭ ስገባ የምንወያይባቸውን አጀንዳዎች የተለያዩ ጉዳዮችን ማሰፍረው በቴሌግራም ስለሆነ ስልኮቻችሁን አወጣችሁ ቴዲ ሐዋሳ ብላችሁ ጽፋችሁ የቴሌግራም ቻናል ቤተሰቦቹ ነው። ብዙ ቻናሉ እዛ በስሜ የተከፈቱ አሉ። 4600 ያለው ነው የኔ ቻናል። እዛ ላይ ቤተሰብ ያለው ናቸው። ቤተሰብ እንድትሆኑ 15 ደቂቃ ነው እንደምን። እሺ ቀደም መጀመሪያው ላይ ሆኖ ቢሆን እንዴት ደስ ባል ነበር። የቅድሙን በሩጫ ባላደረኩት ነበር ደቂቃ ያንሰኛል ብዬ በሚል ማለት ነው። ኤኒዌይ አሁን ስለተሰጠኝ ድጋሚ መሄድ ካለብኝ እሄዳለሁ። ያላነሳሁትን አነሳለሁ። እሺ ወንድማችን አሁን እኔ ባነሳሁት ላይ አይ ቲንክ ሪፍሌክት ስላደረገ እኔም አደርጋለሁ እሱ በተናገራቸውና እኔን በወቀሰበት ክፍል ላይ ማለት ነው። ለምሳሌ የኢያሱ መጽሐፍ ምዕራፍ 7 ቁጥር 6 የእግዚአብሔርን ቃል ጠቅሶ ኢያሱና ከሱ ጋር የነበሩት የህዝብ አለቆች በቃል ኪዳኑ ታቦት ፊት ከጠዋት ጀምሮ እስከ ማታ ድረስ ተደፉ ብሎ የሚለው የእግዚአብሔር ቃል አለ። እውነት ነው። በማን ፊት ነው? ልብ በሉ። እዚህ ያላችሁ 16000 ሰው በማን ፊት ነው የተደፋው? ኢያሱ በእግዚአብሔር የቃል ኪዳኑ ታቦት ፊት ነው። ያህዌ ክብሩን ባኖረበት ሁለቱ የድንጋይ ጽላቶች በውስጡ ባሉበት በስርየት መክደኛው ላይ እግዚአብሔር በዛ አገኛለሁ ብሎ ባለበት በታቦቱ ፊት ነው የተደፋው። በስዕል ፊት አይደለም የተደፋው። በሆነች ሴትዮ ፊት ስዕል ፊት፣ በሆነ ወንድ ሰውዬ ስዕል ፊት አይደለም የተደፋው። እንደ እግዚአብሔር ቃል በታዘዘውና ሙሴ ከተራራ ላይ ሕግን ተቀብሎ ለባስልኤል ነገረው። በባስልኤልና በኤልያብ እጅ በተቀረጸው እግዚአብሔር ይሰራ ወርዱ ይሄን ያህል 1 ክንድ ተኩል፣ ቁመቱ 1 ክንድ ተኩል፣ ስፋቱና ርዝመቱ ደግሞ 2 ክንድ ተኩል በሆነው በእግዚአብሔር ቃል ኪዳን ታቦት ላይ ራሱ እግዚአብሔር ስለነበረበት ኢያሱም ይሄ በተደረገበት ሰዓት ላይ በህይወት የነበረ ነው። ከተራራው ላይ ሙሴ ሲወርድ ከተራራ ግርጌ ነበረ። ይህን ስርዓት ይህንን ህግ ተቀብሎ ከሲና ከተራራ ላይ ሲወርድ ኢያሱ የነዌ ልጅ ከባሪያው ከሙሴ ጋር ነበር። ባስልኤልን የሚያውቀዋል ሲሰራ፣ ኤልያብን የሚያውቀዋል። ይሄ ስርዓት አዲስ አይደለም። የሆነ ባዕድ ቅርጽ ስር ሄዶ እንደተደፋ አድርጌ እንደተናገርኩ አድርጎ ነው ቅድም ሲናገር የነበረው። እኔ ግን ልናገር ከአምላኬ ከእግዚአብሔር ቃል ላይ ማለት ነው። እሱ በታቦት ፊት ተደፋ ብሎ ያለውን እርኩስ ነው ብለሃል ነው ያለኝ። እኔ አላልኩም እንደዛ። ታቦት እርኩስ፣ የእግዚአብሔር የቃል ኪዳኑ ታቦት ብሉይ ኪዳን ላይ የነበረው እርኩስ አይደለም። እዛ ብሉይ ኪዳን ላይ ይቀረጹ ብሎ ያላቸው ነገሮች እግዚአብሔር በሙሉ እርኩሶች አይደሉም፣ ቅዱሳት ናቸው። እንደውም ቅዱሳትም እንዲሆኑ በዘጸአት መጽሐፍ ምዕራፍ 30 ላይ በተጻፈው በእግዚአብሔር ቃል መሰረት የተሰራ ቅብአ ዘይት አለ። በዛ ዘይት እየተቀቡ ቅድስተ ቅዱሳን ሆነዋል። ኦኬ ያያቸው ሁሉ ይቀደሳል። ማነው የነካቸው ሁሉ ይቀደሳል። ደግሞ ያያቸውም ሁሉ የእግዚአብሔር መቅሰፍት በሱም ላይ አርፎ የማይመለከተው የማይገባው ሰው ካየ ይሞታሉ። እኔ እነዚህን ታቦትን እርኩስ ነው ብዬ አላልኩም። እኔ ያልኩት የትኛው ነው? በዘዳግም መጽሐፍ ምዕራፍ 27 ቁጥር 15 ላይ እግዚአብሔር የአምላካችን ቃል ኤርምያስ መጽሐፍ ቅዱስን አላነበበም ብሎ አለ። እንግዲህ እንዳነበብና እንዳላነበብን እንዳላነበበ ህዝቡ ይዳኝ። ኦኬ ዘዳግም መጽሐፍ ምዕራፍ 27 ቁጥር 5 ላይ የአምላካችን የእግዚአብሔር ቃል እንደዚህ ይላል። ቁጥር 15 ላይ በእግዚአብሔር ዘንድ የተጠላ የሰራተኛ እጅ ስራን የተቀረጸን ወይንም ቀልጦ የተሰራን ምስል የሚያደርግ በስውርም የሚያቆም ሰው እርጉም ይሁን። ህዝቡም ሁሉ መልሰው አሜን ይላሉ ይላል። በሌላ ቀን እንደው እግረ መንገዴን ጥሪ ያቀርብልሃለሁ። የብሉይ ኪዳን አሰሳን ወይ አዲስ ኪዳን አሰሳን ፈለገ ከእንደገና ከአንተ ጋር የቅዱሳት መጽሐፍትን ማን እንዳጠና፣ ማን እንዳነበበ፣ ማን እንደማያውቅ እግረ መንገዴ እኔ በዚሁ እልሃለሁ ማለት ነው። የቅዱሳት መጽሐፍት እንዴት እንደሚፈታ ስናፈታት ጭምር ማለት ነው።
በደንብ እናያለን። እግረ መንገዴ ማለት እኔ በዘዳግም 27:15 ላይ የአምላካችን የእግዚአብሔር ቃል ደግሜ ያነባዋለሁ። በእግዚአብሔር ዘንድ የተጠላ የሰራተኛን እጅ ስራን የተቀረጸ ወይንም ቀልጦ የተሰራን ምስል የሚያደርግ በስውርም የሚያቆም ሰው እርጉም ይሁን፣ ህዝቡም አሜን ይበሉ ይላል። ህዝቡም አሜን ይበሉ። ኦኬ። ስለዚህ በዚህ ቃል መሰረት እግዚአብሔር የተቀረጸን ምስል በሴት በወንድ መልክ የተሰራን ማናቸውንም እሱ እንዲሰራ ከፈቀደው ውጪ በእነዚህ በሁለት አባቶች በተለይ ኤልያብና ባስልኤል ጻፉ። ኤልያብና ባስልኤል በዘጸአት መጽሐፍ ምዕራፍ 31 እስከ ዘጸአት 37 ድረስ ስማቸውን ታገኟቸዋለች። እስከ 40 ድረስ ማለት ነው። ከዘጸአት 31 ጀምሮ በሙሉ ታገኟቸዋለች። እስከ ዘጸአት 40 ምዕራፍ ስላለው እስከዛ ክፍል ድረስ የሰሯቸውን እያንዳንዱ ታቦቱን፣ መቅረዙን፣ የህብስት ገበታውን፣ የዕጣን መሰዊያውን እንደዚሁም የመታጠቢያውን ሰን፣ የነሐሱን መሰዊያ፣ የሚግብ ጭልፋውን፣ ምንቸቱን፣ ሜንጦውን በሙሉ የሊቀ ካህኑን ልብስ እነዚህን ሁሉ ጭምር የሰሩት እግዚአብሔር ባዘዘው መሰረት ሰርተዋል። ስዕል ግን ስለዋል አንድም ቦታ ላይ የሳሉት የለም። አንድም ቦታ ላይ በኋላ ጥያቄው ላይ እንገናኛለን። ጥያቄ ግን ለጥያቄ ደቂቃ እንዳታሰንስብን ቴዲዬ፣ እንደው በመድኃኒዓለም ለጥያቄ ደቂቃ እንዳያንስብን፣ እንደዚህ ሩጫ እንዳይሆን ማለት ነው። ኦኬ። አንድም ቦታ ላይ ስዕል የሳሉት የለም። አሁን በኢትዮጵያ ኦርቶዶክስና በካቶሊክ እንደሚደረገው አንድም ቦታ ላይ አይደለም በክርስቶስ ቤተክርስቲያን በብሉይ ኪዳን በኦሪታውያን አይደለም በክርስቶስ ቤተክርስቲያን ታሪክ ውስጥ የለም። በሮሜ፣ በገላትያ፣ በኤፌሶን፣ በሰምርኔስ፣ በሰርዴስ፣ በፊላደልፊያ፣ በሎዶቅያ፣ በአኪያ፣ በጴርጋሞን በተለያዩ የክርስቶስ አብያተ ክርስቲያናት ላይ አሁን ካቶሊክና ኦርቶዶክሳውያን እንደሚያደርጉት ካቶሊካውያን አሁን እዚህ ስለሌሉ ኦኬ፣ እዚህ ውይይቱ ላይ ስለሌለ እነ ወንድማችን ፈለገ እንደሚያደርጉት የኢትዮጵያ ኦርቶዶክስ ክርስቲያን እንደምታደርገው በሴት በወንድ መልክ የተቀረጸንና የተሳለን ስዕል በሴት በወንድ የተሳለን ስዕል አቁሞ ዕጣን የሚያጥን ስዕል የሚሰግድላቸው ለስዕሏ ስገዱ ያልሰገደ ከቆመበት ስፍራ ይጥፋ ብሎ የሚል እንዲህ አይነት እርግማን ያስተላለፉ አንድም የክርስቶስ አብያተ ክርስቲያናት ታሪክ ውስጥ የለም። ካለ እዚህ ያሳየኛል። 16,000 ሰው ፊት ማለት ነው። ኦኬ። ኦሪታውያኑም እንደዚህ ተከልክለዋል። ይኸው እግዚአብሔር ሲናገር ቅረጹ ብሎ ያለው እሱ ታቦቱንና ሌሎቹን ቅረጹ ብሎ ያዘዘው በእነዚህ አባቶች በኩል አዟል። በሙሴ በኩል አዘ። እነዚህ አባቱ የሰሩት ኤልያብና ባስልኤል ሰሩት። በኋላም ደግሞ በሰለሞን ዘመነ መንግስት ደግሞ ጥበበኞች የሆኑትን አኑሮ እግዚአብሔር ተሰራ ማለት ነው። በሰለሞንም እጅ የተሰራው በሙሴም እጅ የተሰራውን እግዚአብሔር አዞ ነው። በኦርቶዶክሳውያን እጅ አሁን እየተሰሩ ያሉት ግን አንድም እግዚአብሔር ያዘዛቸው አንድም ቄስ ይህን ትእዛዝ የተቀበለ የለም። ሙሴ ከሲና ተራራ ላይ ነው የተቀበለው። በተራራው እንዳሳየው ምሳሌ ለማድረግ ተጠንቀቅ ብሎ ስላለው ማለት ነው። በዕብራውያን 8 ላይ በዘጸአት መጽሐፍ ምዕራፍ 27 ቁጥር 8 ላይ እንደዚህ ተመሳሳይ የሆኑ የመጽሐፍ ቅዱስ ክፍላት እንደዚሁም በዘጸአት መጽሐፍ ምዕራፍ 25 ቁጥር 40 ላይ በተራራው እንዳሳየው ምሳሌ ለማድረግ ተጠንቀቅ አለው ይላል። ስለዚህ ሙሴ የሰራው በተራራው ላይ ባየው ምሳሌ መሰረት ነው ማለት ነው። በተራራው ላይ እግዚአብሔር የሴት ስዕል አላሳየውም። በተራራው ላይ እግዚአብሔር የወንድ ስዕል አላሳየውም። በተራራው ላይ እግዚአብሔር ሌላ ነገር አላሳየውም። ያሳየውን ራሱ እያንዳንዱን እንዳሳየው ምሳሌ ለማድረግ ተጠንቀቅ አለው። በዛኑ ልክ ሰራ ይላል። በሰለሞንም እጅ የተሰራው ቅድም ተናግራ ያለው በአንደኛ ዜና መጽሐፍ ምዕራፍ 28 ቁጥር 19 ላይ ለዳዊት ከእግዚአብሔር ዘንድ ተጽፎ ምሳሌው መጣልኝ ይላል። ያ የተጻፈለትን ዳዊት ለልጁ ለሰለሞን ሰጠ። ሰለሞንም ኪሩቦችን ከወይራ እንጨት ሲሰራ በወርቅ ሲለብጥ በግድግዳው ላይ የዘንባባ ዝንጣፊና የፈነዳ አበባም ከዝግባው እንጨት ከሊባኖስ አስመጥቶ ከኪራም ንጉሥ አስመጥቶ እላው ላይ ሲያስቀርጽ አስቀርጾ ነው። ልብ በሉ፣ ስሉ አይደለም፣ አስቀርጾ ነው። ሲያስቀርጽ እግዚአብሔር ባዘዘው መሰረት ነው። ስለዚህ ሙሴም ይሁኑ ሰለሞን ሲሰሩ መገናኛውም ድንኳን ይሁኑ ቤተ መቅደሱ ሲሰራ የሰለሞን ቤተ መቅደስ ማለት ነው ሲሰሩ እግዚአብሔር ባዘዘው መሰረት ነው የተቀረጹት ሁሉ የተሰሩት ሁሉ የተሰሩት ማለት። የተሳለ ግን የለም። ኦኬ። ስለዚህ ይህን እንላለን። ሌላው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን እሱ ላይ ነው ጠንከር ብዬ የምናገረው የመጽሐፍ ቅዱስን እዚህ ላይ ስለተናገሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት ስዕላት ወይ ደግሞ ስዕለ አድኅኖ ተብለው የሚታመኑቱ ሁለቱንም ቃል ይጠቀሟቸዋል። ስዕለ አድኅኖ ብላ ቤተክርስቲያን ትጠቀማለች፣ ቅዱሳት ስዕላትም ብላ ትጠቀማለች። እነዚህ በመጽሐፍ ቅዱስ መሰረት ላይ የተሰሩ አይደሉም ብዬ ስል አደባባይ ላይ የምናገረው ምንም ድብብቅ የለም። መጽሐፍ ቅዱሳዊ ናቸው ብሎ ሊለኝ ደግሞ ወንድሜ ፈለገ መጥቷል። ጥሪ እሱ ነው የጠራኝ። በእርግጥ እኔ 4 ጊዜ ጥሪ አቅርቤለት ከዚህ በፊት 4ቱንም ጥሪ አልተቀበለም። አልወያይም ከአንተ ጋር ተጠየቅ፣ እኔ ጠይቃለሁ፣ አንተ መልስ ነው ብሎ ያለኝ።
ቤቱ ድረስ ነበር ሄጄ ጥሪ ያቀረብኩለትኝ። እሱ ግን አሁን ጥሪ ያቀረብልኝ ቆይቶ ተቀበልኩትኝ። እኔ ሰየው በቴዲ ቤት ይሁን ብያልኩኝ። ኦኬ። ስለዚህ አሁን ወንድማችን ሊመልስልኝ መጥቷል ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከኦሪታውያኑም የሌለ ከክርስቶስ ቤተክርስቲያን ታሪክ ውስጥም ተፈልጎ ቢገኝ አንድም ቦታ ላይ ሊያሳይ የሚችልበት መረጃ በሌለበት ላይ አንድ መዓት በሴት በወንድ መልክ የተሳለ ስዕል ለነዛ ስዕሎች ይታጠናል፣ ለነዛ ስዕሎች ይሰገዳል። በኢትዮጵያ ኦርቶዶክስ ክርስቲያን ወደ እነዛ ስዕሎች ይለምናሉ። በኋላ ላይ ያነሳዋለው ዲያቆን እንደመሆኑ መጠን መልካ ሚካኤል ላይ ለልሳንከን እግረ መንገድ ተዘጋጅበት መልካ ሚካኤልም ማለት ነው። ቀዊሜ ቅድመ ስልከ ሶባኦ ትርሲኤል የሚለውን ቃል በኋላ ላይ በደንብ በስዕሉ ፊት ቆመ ስለማመን ጸሎቴን ፈጥነህ ስማኝ ብሎ የሚለውን እናያለን። እንደዚህ አይነት መጽሐፍቶች ስላሉ ማለት ነው በቤተክርስቲያኒቱ። ኦኬ። ስለዚህ እነዚህ ቅዱሳት ስዕላት ተብለው የሚባሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልብ በሉ። እዚህ ያላችሁ ሰዎች ምን ያደርጋሉ ብላችሁ ብትሉኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ስዕላት ይናገራሉ። ስዕላቱ ያወራሉ፣ ራስ አፍ አላቸው፣ ያወራሉ። ሁለተኛም ወተትን ያፈልቃሉ። ለምሳሌ የማርያም ስዕል ጡት ታጠባ ነበር። ከጡቷ ወተት ነበር እና አባ ጊዮርጊስ ጋስጫ ወተት። ይሄ ርዕሳችን አይደለም። በርዕሳችን መብቴ ነው። ማንም ሰው እንደዚህ ባፉ እንዲሰዳዳ ነው። ኤርሚያስ መብት አይደለም። ማንም ለአንተ መብት ያደረገ አንዴ ስዕልና ስዕል ነክ ውይይቱ ስናወራ እንደነበረው እነዚህ ነገሮች ካሉ አንተ ደግሞ በሚሰጥ ደቂቃ ለምን እንደሚደረጉ ውሸትም ከሆኑ ውሸት መሆናቸውን ታጋለጣለህ። ርዕሳችን አይደል አሁን እያወራ ያለው ነገር በመጀመሪያ ቴዲ ልታወያየን የጠራው አንተ ነህ። ስለዚህ ቅድም እንዳልከው ከጆሮ ካለፈ አስታውሱኝ ብለሃል። አሁን እየተናገራቸው ያላቸው ነገሮች ለምሳሌ ከቅዱሳት ስዕላት ጋር ተያይዞ ምንም አይነት ግንኙነት የላቸው። የምናወራው በቅዱሳት ስዕላት ዙሪያ ነው። በቅዱሳት ስዕላት ዙሪያ ደግሞ ስናወራ በነገራችን ላይ እስካሁን ደቂቃው ይለቅ በሚል እንጂ የሰባ ሀሳብ ተናግሮ አይደለም እስካሁን ቁጭ ብዬ ነው የሚሰማ ያለው። ሲናገር ግን ቆይ አዳምጠኝ። እኔ ያለሁባት ቤተክርስቲያኔ ኦርቶዶክስ ቅዱስ ቤተክርስቲያን ማንም ሰው ሊደፍረው ሊነካው የማይገቡ ደግሞ የራሷ የሆነ ክብርና የተቀደሱ ንዋያቶችም ጭምር አሏት። ስለዚህ ለምሳሌ እዚህ ጋር ተቀምጦ በቅዱሳት ስዕላት ዙሪያ በመጽሐፍ ቅዱስ የማስረጃ ማውራት ሲቻል ይቅርታ አድርግልኝ፣ እኔ በግሌ ይሄን ቃል ልጠቀመው ኤርሚ በአፉ እንዲጸዳዳ አልፈቅድለትም። እሱ ደስ ያለው ለምሳሌ ምሳሌ ልስጥህ። ምሳሌ ልስጥህ። ለምሳሌ እኔ ይኸው በየቸርቾቻቸው እንደዚህ እያደረጉ እኔ ቃሉን አልናገረው ምሳሌ ነው የምሰጥህ። ለምሳሌ በቸርቾቻቸው እንደዚህ እያደረጉ ምናምን ብዬ አላስፈላጊ ነገር መናገር አይጠበቅብኝም። ለእኔ ላይ መስለኝ ይችላል። እሱ ካመመንበት ይሶ የእኛ ርዕሳችን ስለ ቅዱሳት ስዕላት ነው። ደግሞ እንዳይወራ ንገረው። የመጀመሪያው ነገር አወያየን ብላችሁ ፈልጋችሁ የመጣችሁት እናንተ እንጂ አይደለም የጠራኋችሁ። ልክ ነው። ጥሪ አድርጋችሁልኝ እናንተ አወያየን ብላችሁ ስላከበራችሁኝ ያመሰግናችኋለሁ። ኢንድ ሪዘልቱ ምንድን ነው? እዚህ ጋር የሚያደምጡን አድማጮቻችን የምትናገሩትን ንግግር ግራ ቀኙን አይተው የራሳቸውን እንዲወስዱ ነው። ስድብ ከሆነ ይሄ ስድብ ነው አስቆምልኝ በሉኝ፣ ግራ ቀኙን አይቼ አስቆማለሁ። ከስዕልና ከስዕል ነክ ጋር ነው ቅድም አስቀድሜ አስረግጬ ወይም ደግሞ ጠበቃ አድርጌ ስጠይቃችሁ አውላችሁኛል። ከስዕልና ከስዕል ነክ ጋር ፕሮቴስታንት ጋር የሚሆን ተሐድሶ ጋር የሚሆን ኦርቶዶክሱ ጋር እንዲህ ያሉ ነገሮች ካሉ እውነት ከሆኑ እውነት የሆኑበትን መንገድ ታስረዳለህ። ውሸት ከሆኑ ቃላባይነ ኬታ መጣኸው ብለው እዚህ ባለ ህዝብ ፊት አዋርደዋለን። ስለዚህ ያለ ነገር እስከሆነ ድረስ ጉዳዩ ወሬዎች በሙሉ ከስዕልና ከስዕል ጋር እስከሆነ ድረስ ሜዳውም ይኸው ፈረሱም ይኸው። ስለ ቅዱሳት ስዕላት ስናወራ ቴዲ በመጀመሪያ አወያዩን ብላችሁ የመጣችሁት እናንተ ናችሁ። ኦፍኮርስ በዛው ልክ ደግሞ ያልሆኑ ነገሮች ሲናገሩ ደግሞ አንድ ሰው ከጆሮ ካለፈ ፕሊስ ጣልቃ ገብታችሁ ደግሞ አስተውሱኛል እኮ አንተ። ስለዚህ ይህን መግባባት አለብን በመጀመሪያ። ሲቀጥል ስለ ቅዱሳት ስዕላት ስናወራ ስለ አዋልድ መጽሐፍት እያወራን አይደለም። እሺ አንድ ምሳሌ ልስጣችሁ። ለምሳሌ ሀዶተ እግዚአብሔርን የማያምኑ ሰዎች አሉ። ይሄንን ሀሳቤ ልጨርስ። ካልተናገርኩማ ልትረዳኝ አትችልም። ቆይ ደቂቃውን ይጨርሳል። ደቂቃውን ይጨርሳል። አሁን እሱ ሲናገር ደቂቃውን ይጨርሳል። ኤርሚያስ ሲናገር
የተጠቀማቸው አጸያፊ ቃላቶች ወይም ደግሞ ያልተጻፉ ቃላቶች ናቸው የምትላቸው ንገረኝና አስቆመዋል። አሁን እያወሩ ያለሁት አሁንም ቴዲ ይኸውልህ እስክጨርስ ካላዳመጥከኝ ከአንተም ጋር ልንግባባ አንችልም። አሁን እያወራን ያለነው ጉዳይ ስለሆነ ጉዳይ ተጽፏል ወይስ አልተጻፈም ነው ወይንስ አይደለም ስለሚል ሐሳብ አይደለም። ነውር ስለሆነ ሐሳብ እና ነውር ስላልሆነ ሐሳብ ነው። ለምሳሌ እዚህ ጋር ተቀምጦ የኔን እምነት ሞክ እንዲያደርግ አልፈልግም። ኦኬ ለምሳሌ እኔም የፕሮቴስታንትን እምነት እዚህ ጋር አልዘለፍኩኝም። እሱ ያመነበት ጉዳይ ሊኖር ይችላል። በጣም ብዙ ሐሳቦችን አንስቼ እኔ ለመዝለፍ እችላለሁ። ነገር ግን አልዘልፍም እኔ ፍላጎቴ ስላልሆነ። ሲቀጥል ደግሞ አንድ መሰረታዊ ነገር ልናስምርበት ይገባል። ለምሳሌ ሀልዎተ እግዚአብሔርን የማያምኑ ሰዎች እግዚአብሔር አለ ብለው የማያምኑ ሰዎች ሙሴ ቀይ ባህርን ከፈለ ብለህ ብታወራቸው ይሄ ለነሱ ተረት ተረት ነው። በመጀመሪያ ቀርመን መወየት ያለብን ያ ምንድን ነው? ማይክን ሚውት አድርገውና ጣልቃት ትግባ። በዚህ አይነት ሁኔታ ልንግባባ እንችላለን። ልጨርስ። አሁን ቴድ አሁንም ለሁለተኛ ጊዜ እያቋረጥከኝ ነው። በነገራችን ላይ የሚያስና ፈለገ ብትሄዱ ሌሎች አዋያን ካሉ ለሌሎች መድረክ ሰጣለሁ። በደንብ ማስረዳት የሚችሉ ይመጣሉ። እነሱ አሁን እንድንማማር ነው እንድንዋይ ነው። ሀሳቤን ግን ሳልጨርሰው ቴዳይ ሀሳቤን እኮ ብጨርሰው ሀሳቤን ትረዳዋለህ። ሀሳቤን አልጨረስኩም። የተጻፈ ነገር እስከሆነ ድረስ ስዕልና ስዕል ነክ ነገር መጠቀም መብት አለው። ያልተጻፈ ነገር ከሆነና ከኪሱ እያወጣ የሚያወራ ስለ ስላት አይደለም እያወራ ያለው ስለ ስላት አይደለም እያልኩ ያለሁት እኮ እያወራ ያለው ሀሳብ ወንድማችን ኤርሚያስ ስለ ስላት አይደለም ስለ ስላት ነው ካለ እኮ ያራል። ስዕላቶች እስከ ስማው ድረስ ስዕላቶች ጡት ወተት ያፈሳሉ፣ እንባ ያወጣሉ፣ እንዲህ ይላሉ። ይሄንን የሚለው ነገር ውሸት ከሆነ በቂ ደቂቃ አስጣሉት። አልሸራርፉ ከየት አመጣኸው ትለዋል። ከይቅርታ ጋር ቴዲ አሁንም አንተም በዚህ ልክ የእሱን ሀሳብ እንደዚህ በዚህ ልክ ባታስተጋባ ደስ ይለኛል። አንተ ጋር ስንመጣ ፍትሃዊ ሆነ እንድታወያየን እንጂ የአንድን ሀሳብ ይዘህ ወገንተኛ እንድትሆን ነገር ንገረኝ። አሁን ሲቀጥል ደግሞ አንድ ጊዜ እኔ ሀሳቤ ልጨርስ እኮ ቱ ፖይንት ሀሳቤ ልጨርስ። አንተ እኮ አንድ ጊዜ ስትለኝ ጸጥ ብለው ታደርጠኝ እኮ ስናገር አዳምጡኝ ፕሊስ እባካችሁን። እያወራን ያለነው ሀሳብ ስለምንድን ነው? በመጀመሪያ እያወራን ያለነው ሀሳብ ስለምንድን ነው? ስለ ቅዱሳት ስዕላት ነው። ስለ ቅዱሳት ስዕላት እያወራን ወደ ሌላ ርዕስ ሽፍት ማድረግ ኢስናት ሪሊ ነሰሰሪ። አሁን በሚያወራበት ሀሳብ ወንድማችን ኤርሚያስ ማውራት የሚፈልግ ከሆነ እኔ ያለው ኦኬ፣ በማንኛውም ማስረጃ ነው ያወራዋለሁ። አሁን ግን ስነ ስርዓቱን ይዞ የጀመረውን ሀሳብ ይጨርስ። እያወራን ያለነው ስለ ቅዱሳት ስዕላት ነው። ስለ ቅዱሳት ስዕላት አውርቶ ይጨርስ። ከዛ ውጭ ስላለው ሀሳብ ግን እኔ ያለው ነገም ከፈለገ ከነገ ወዲያም ከፈለገ በየትኛውም ሀሳብ ኤርሚያስን እስኪ በቃው በመጽሐፍ ቅዱስ ማስረጃ ያወራዋል እስኪ በቃው። አሁን ግን ስነ ስርዓቱን ይዞ በጀመረው ሀሳብ ይቀጥላል። ስለ ቅዱሳት ስዕላት ብቻ ነው የሚያወራው። ከዛ ውጭ ማውራት ነው አሁንም ጣልቃ ገባ። ጋይስ እኔ ነግሬያቸዋለሁ። እኔ ኦርቶዶክስ የኔም እምነት እኔን የምታውቁ ሰዎች ቤተሰቤን ታውቃላችሁ። ጀስት ቤተሰቤን ታውቃላችሁ። የተደበቅኩኝ ልጅ አይደለሁ። በቪዲዮ ያለው ልጅ ነው። የማን ልጅ ነኝ? ማን ወልዶ ያሳደገኝ? እህቶቼን ማን ናቸው? እናቴ ማናት? አባቴ ማን ነው? የሰፈር ነው ያደኩት ይታወቃል። በቪዲዮ ያለው ሰው አደነብ ዘዴ ደግሞ ሁለታችንም የአንድ ሀገር ዜጎች ነን። የሚናገረው ንግግር አጸያፊ ከሆነ እኔም አስቆመዋል፣ አልፈቅድለትም። የተጻፈ ከሆነ ስዕልና ስዕል ነክ ከሆነ አንተም ፕሮቴስታንት ውስጥ የተጻፈ ነገር ከሆነ ወይም ደግሞ በማስረጃ የምታሳየው ነገሮች ካሉ ከስዕልና ከስዕል ነክ ጉዳዮች ጋር ትናገራላችሁ፣ አጸያፊ ባልሆነ። በተረፈ ግን ይሄን አውራ ይሄንን አትንካ የሚባል ነገር የለም። ለምሳሌ ስዕላቶች ወተት ያፈልቃሉ ነው እንባ ያወጣሉ ሲል ውሸት ከሆነ ውሸት ነው ትሏል። እውነት ከሆነ ደግሞ እውነት የሆነበትን ታስረዳለህ። አንተም ደግሞ የራስን እኮ ዲቤት የምትፈጽምበት የራስ መንገድ ይኖራል። ስለዚህ በቃ ችግር የለውም ይቀጥል። እሺ ቀጥል። ደቂቃውን አስጀምረለትና ይቀጥል። ቀጥል። እሺ ቀጥል። ሌላ አንድ ነገር ልናገር፣ አንድ ነገር ልበል። ይኸውላችሁ እኔ ፖለቲከኞችን ሳወያይ እኔ አጸያፊ አካሄድ ሲሉኝ ይሄ ንግግር አጸያፊ ስለሆነ አስቁምልኝ ነው የሚሉት። ቃሉን ነግረኝ እንጂ ሙሉ ትንታኔ አንሰጥም። እንደዛ ከሆነ ማደራችን ነው። ስለዚህ በደንብ አደምጠዋለሁ፣ አንተም አድምጠው። በንግግሩ አጸያፊ ንግግር ሲሰነቅር ይሄ አጸያፊ ንግግር ነው አስቁምልኝ በለኝ፣ አስቆማለሁ።
ለኤርሚያስም እንደዛው ጸያፊ ነገር ስለተናገረ ነው ጣልቃ የገባው። ግን ስላላደመጣችሁ በቃ ይቀጥል፣ ችግር የለውም ይቀጥል። ደቂቃዬን ከመያዝ በፊት ቴዲዬ እኔም 1-2 ደቂቃ በተናገራችሁት ላይ እሱ በተናገረው ላይ ከደቂቃ ውጭ እንድናገር ይፈቀድልኝ። 2 ደቂቃ ብቻ ይዘው ከደቂቃ ደረስን ስለሆነ አካሄዱ ላይ እኔም አለኝ። አካሄዱ ላይ ቴዲ እንደዛ ከሆነ ሌላ አካሄድ ይሰጣሉ። አንድ ጊዜ እስካሁን ድረስ አውርታችኋል ሁለታችሁ። ቴዲ አልገባሁባችሁም። አካሄድ ላይ 2 ደቂቃ እናገራለሁ። ከዛ ደቂቃን ኦን ታደርግልኛለህ። አንድ ጊዜ እንደዚህ ያውን የመጀመሪያችን ስለሆነ ነው። አሁን አካሄድ የምፈቅደው አጸያፊ ንግግር ከሆኑ ከጆሮዬ ያመለጡ አጸያፊ ንግግሮች ከሆኑ አንሚዩት አድርገህ ይሄን ቃል አጸያፊ ስለሆነ አስቁምልኝ እንዳይደግሞ ከልክልኝ ለማለት ነው እንጂ ትንተና ለመስጠት አይደለም። በተረፈ ውይይታችን ስዕልና ስዕል ነክ ነገሮች ላይ ስለሆነ የተጻፈ ነገር እስከሆነ ድረስ እየዘላበደም ከሆነ እየዘላበድክ ነው ትለዋል። እውነትም ከሆነ ደግሞ እሱ ሲናገር ታደምጠውና ለምን እንደዛ የሆነበትን መንገድ ታስረዳለህ። አለቀ። ስለዚህ በዚህ ይሄ ልለፍ ባኬንድ ፎርዝ እንዳይሆን ኤርሚያስ 6 ደቂቃ ላይ ያቆምኩ ፖዝ ያደረኩ ያቆምኩን ቀጥል። በተረፈ ግን አካሄድ ሌላ ካል እሱም አካሄድ የተባባልን አድማጭ ተመልካቾቻችን ማግኘት ያለባቸው ሰዓት አካሄድ ብሎ ይሄን ያህል ደቂቃ ነው ቴዲዬ ፌር ነው ብለህ ካልከኝ እሄዳለሁ። ለምሳሌ አካሄድ የአካሄዱን ዴፊኒሽን አስቀምጥኩላችሁ። አካሄድ የምትሉኝ አጸያፊ ንግግር ከሰማችሁ ከጆሮዬ ካመለጠ እንዳስቆምላችሁ ለትንታኔ አይደለም። አንተ ጠይቅልኝ። ያለ መረጃ የተናገርኩት ነገር ካለ አስቁሞኛል። ያለ መረጃ የተናገርኩት ነገር ካለ ጠይቅልኝ። ተናገር አልኩህ እኮ ገና በጥያቄና መልስ እኮ ተገናኘን። በቃ ኦኬ። ስለዚህ እያወራ ነው። አሁንም አስነዋሪ ቃል የሚናገር ከሆነ ጣልቃ ገባል። ምክንያቱም እኔ የቤተክርስቲያን ልጅ ነኝ። ይሄን እንዳትረሱት። አንድ ጊዜ እያወራ ነው። እኔም ደግሞ የክርስቶስ ልጅ ነኝ። እዚህ ማወራው በሙሉ መጽሐፍ ቅዱሳዊ መሰረትነት ያለውና በመረጃ ላይ የተደገፈ ነው። እሱ ምን ይሆናል? ጥያቄ ነው ያለባችሁ። እኔም እዚህ ጋር የምታዩኝ ሰው ላሰዳደባችሁ ወይም ደግሞ ታፍራና ተከብራ በተቀመጠችው ቤተክርስቲያን ላይ ስላቅ ወይም ደግሞ ስድብ ላስተናግድ አይደለም። ቅዱሳን አባቶች ይጠይቁኛል። ቤተሰብም አለ፣ ጓደኞቼም አሉ። ስለዚህ የምናወራው ለመማማር ነው፣ ለመወያየት ነው። የተጻፈ ነገር ከሆነ የሚያወራው ታስረዳለህ፣ ያልተጻፈ ነገር ከሆነ አያችሁ ሲዘላብር ትላላችሁ። ስለዚህ አካሄድ ስትሉኝ ፕሊስ ለአጸያፊ ንግግር ብቻ ይሁን። ኤርሚያስ ቀጥል፣ እንድትናገር ፈቅጃለሁ። 5 ደቂቃ። እሺ ቴንክ ዩ። እዚህ እንግዲህ ያላችሁ ሰዎች ወንድሞች፣ እኔም ታውቁኝ ኤርሚያስ አበበ ተናገር። እውነቱን ያለ መረጃ አላወራም። እንደውም ደግሞ የቴዲን ፔጅ በጣም አከብረዋለሁ። የራሴን ቤት አከብራለሁ። የቴዲ ቤት ደግሞ በጣም ደግሞ አክብሬው ነው እዚህ ቤት ይሁንልን ብሎ በሚል ዮኒ ጥያቄውን ሲያቀርብ ወይ ዮኒ ጋር ወይ እዚህ ቤት ይሁን ተብሎ ሲባል ቴዲ ቤት የመጣሁትኝ በጣም ሚዛናዊ የሆነ ነገር ሲያወያይ ስላየኑ ማለት ነው። ስለዚህ ያለ መረጃ አላወራም። ልብ በሉ፣ መረጃ እጠቅሳለሁ። የምጠቅሳቸው መጽሐፍቶች እዚህ ጋር ቁልል መጽሐፍቶች አሉ። በመጽሐፍ ቅዱስ ላይ በብሉይ ኪዳንና በአዲስ ኪዳን ላይ የነበረውን ቅድም በሙሴ ዘመንና በሰለሞን ዘመነ መንግስት የነበረውን የቤተ መቅደሱና የመገናኛውን ድንኳን ስራ ከመጽሐፍ ቅዱስ ላይ አውርቻለሁኝ። በመረጃ ጥቅስ እየጠቀስኩ ማን ምን ስራ እንዳለ ይህን ትእዛዝ እንደተቀበለ አሳይቻለሁ። አሁን ደግሞ ወደ ቤተክርስቲያኒቱ መጽሐፍቶች ጎራ ብዬ እናገራለሁ። ስዕላት ነው። ስዕላትን በተመለከተ ቅድም ተናግረናል። በመጽሐፍ ቅዱስም በቤተክርስቲያኒቱ እስካሁን ድረስ መጽሐፍ ቅዱስ የተናገርኩት አሁን ነው። ገና ወደ ቤተክርስቲያኒቱ መጽሐፍቶች ጎራ ስል ያስቆመኝ ማለት ነው። ግን እቀጥላለሁ። በመረጃ የምንናገረው ልብ በሉ። በአባ ጊዮርጊስ ዘጋስጫ ገድል ላይ ገጽ 46 ምዕራፍ 4 ላይ በገጽ 46 ላይ በተጻፈው የማርያም ስዕል አባ ጊዮርጊስ ዘጋስጫ ሄዶ ከስዕሏ ሲጠባ ወተት ወጣና ጠባ አረካችው ይላል። ስዕል ወተት ያወጣል ማለት ነው። ቅዱሳት ስዕላት ነው የማወራው። አርእስቱን አልለቀኩም። ስዕላት በኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህና እንደዛ ያደርጋሉ ብለው የሚል አስተምሮት አላቸው ማለት ነው። ኦኬ ደቂቃ ያለቀ ወይስ 30 ሰከንድ አለ? በቃ ይቅር ቴዲዬ። ቴንኪው በጣም አመሰግናለሁ። ቴንክ ዩ ከልብ አመሰግናለሁ። እዚህ ውስጥ ያላችሁ 18,000 ሰዎች ይሄ ውይይት አጀንዳውን ሌሎች የላይቭ ፕሮግራሞችን ማሳወቅበት ከኔ ጋር የምትገናኙበት ወቅታዊ የሀገራችንን ነባራዊ ሁኔታ ሚዛኑን በጠበቀ መንገድ የምታዩበት የቴሌግራም ቻናል ቴዲ ሐዋሳ ነው። ጽፋችሁ እዛ ላይ ገቡ። 4600 ያለው ነው። የፌኩ ላይ እንዳትገቡ። ስልኮቻችሁን አውጥታችሁ ቴሌግራም ላይ ቴዲ ሐዋሳ እያላችሁ ቤተሰብ እንድትሆኑ ይሁን። በሌሎች ፕሮግራሞች ላይቭ እና አጀንዳዎችንም ወቅታዊ ዜናዎችንም ለመከታተል እንዲረዳችሁ ማለት ነው።
በፖለቲካዊ ውይይት ይሄን አይደለም እንደዚህ ይሄንን አይደለም እኔ ዩቲዩብ ላይ እንደዚህ አይነት ይሄን አልጭነውም። በፖለቲካዊ ውይይት ላይ ግን ሌሎች እንግዶችም ሲመጡ ዩቲዩብ ላይ ማድረጋቸውን በቴሌግራም ላይ ሼር አደርግላችኋለሁ እንድታገኙት። ቴዲ ሐዋሳ የቴሌግራም ቻናል ቤተሰብ ሁኑ። 4640 ቤተሰቦች ያሉበት ማለት ነው። ፈሌ 15 ደቂቃ አለ። ያንተ ነው ደቂቃው። ጥያቄ ነው አይደለም? እሺ ሁለታችሁም ተናግራችኋል። አሁን የጥያቄው ሁላችሁም በጉጉት የምትጠብቁት ትንሽ ከበድ ሊል የሚችለው ዙር ይሄ ነው። የጥያቄና መልስ ጊዜ ነው የሚሆነው። የጀመረው ፈለገ ስለሆንክ በመጀመሪያ እኔ መስመሩን አስይዘዋለሁ። ማን ይጠይቅ ቀድሞ? ኤርሚያስ አንተ? እሱ ነው የሚቀጥለው። እሺ ፈለገ ትጠይቀዋለህ። ከስዕልና ከስዕል ነክ ጋር የተያዙ ማንኛውንም ጥያቄ ትጠይቀዋለህ። አንተ የምታውቀውን ታውቃለህ። ጥያቄ ስጠይቀው ይሄን አብራራልኝ ብሎ ይጠይቀሃል። ኤርሚያስ ከማብራራት ውጭ አማራጭ የለህም። በተራው ይጠይቀሃል። በተራው ሲጠይቅ ኤርሚያስ ፈለገ ከማብራራት ውጭ አማራጭ የላችሁም። ለምንድን ነው ይሄን የምለው? ወደ ክርክር እንዳንሄድ ማለት ነው። ባክ ኤንድ ፎርዝ እንዳይሆን ማለት ነው። እንዲህ እናደርጋለን። አድማጭ ተመልካቾቻችን ፍንትው ያለ ነገር እንድታገኙ ስለፈለግኩኝ ነው ይሄን ማደርገው። ፈለገ ስለዚህ ለጥያቄና መልስ ትጠይቀውና ትመዘግባለህ። 2 ወይ 3 ደቂቃ። ከዛ እሱ ባልመለሳቸው ጉዳዮች ላይ ይሄ ነው ብለህ ማብራሪያ ትሰጣለህ። ከዛ ኤርሚያስ ደግሞ አንተ ላብራራኸው ምላሽ ይሰጣል፣ ትንታኔ ይሰጥና እሱ ደግሞ በተራው ይጠይቃል። ከዛ የእሱን ጥያቄ ኤርሚያስ ይመልሳል። ከመለስክ መለስ፣ ካልመለስክ እሱ ይመልስና አንተ ደግሞ በአንተን ተንተርሶ ስለሆነ ማብራሪያ የሰጠው ማብራሪያ ትሰጣለህ። ከዛ ወደ ጥያቄ እንሄዳለን። ወደ ኤርሚያስ ተናገርነቱ ማለት ነው። ገብቷችኋል? እንደዛ ነው የምናደርገው። አንድ ጊዜ ልድገመው አጠር አድርጌ። ፈለገ ትጠይቀዋለህ፣ ኤርሚያስ ይመልሳል። ከዛ ምላሾቹ ትክክል ከሆኑ ትክክል ካልሆኑ ማብራሪያ ትሰጣለህ። አድማጭ ተመልካች ይፈርዳል። ኤርሚያስ ትጠይቃለህ፣ ፈለገ ትመልሳለህ። ከመለሰ መለሰ ነው፣ ካልመለሰ ደግሞ ያልመለሰበትን ማብራሪያ ትሰጣለህ። እንደዛ ነው የምናደርገው። ፌር ኢነፍ? ስንት ደቂቃ ነው? ስንት ደቂቃ አላደርገው? 10 8 አይ 8 አለ። እኔ ከ15 እስከ 20 ፈለገ በደንብ ሰፊ ነው። ፈለገ 10 ደቂቃ በቂ ነው። 10 ደቂቃ በቂ ነው። የቅድም ድምፁ የሱ ተሰምቷል። ከ15 እስከ 20 ደቂቃ ነው ይፈልጋሉ ለጥያቄ። ዋናው እዚህ ላይ 10 ደቂቃ በላይ ብዙ መዛዛት ነው። በጣም ይሰለቻል። 15 ደቂቃ አድርገው ነው ችግር የለውም። ቀደም 15 ደቂቃ በመጀመሪያ ላይ 8 ደቂቃ ተናግረናል አይደል? 15 ደቂቃ በቃ 15 ተናግረናል አይደል? መጀመሪያ ላይ 8 ከዛ 15 ደቂቃ አስጀምረልኝ። ሄዳ 15 ደቂቃ እንዳታስጀምረው፣ አስተስማማንም እንዳታስጀምረው። የኔ ሀሳብ ይሰማ። ቆይ በመጀመሪያ 8 ደቂቃ ከዛ 15 ደቂቃ ሰጠህን አይደል? ኦኬ 23 ደቂቃ አወራን አይደል? ቀደም እሱ 15 ደቂቃ ሁን ብዬ ስለው 10 ደቂቃ ይሁን ብሎኛል። እኔ ከ15 እስከ 20 ደቂቃ ለጥያቄ 15 ካነሰ 15 ካልሆነ 20 ደቂቃ ስጠን። እኔ ፈለገን እፈልገዋለሁ ብዙ የምጠይቀው ጥያቄ ስላለኝ ማለት ኦኬ። በ15 ተስማምቶ 15 እስከ 20 ደቂቃ ስጠን። እሱም ቀጥል፣ ከ15 እስከ 20 ደቂቃ ቀጥል። ስለዚህ ከ15 እስከ 20 ማለት 15 ወይ 16 ማለት ነው። ስለዚህ 15 ደቂቃ አላል። አንተ ከፈለግ በ8 ደቂቃ ተጠቅመህ ማቆም መብት ነው። የግድ ይችላል። 15 ደግሞ የሚጠቀም 15 ይጠቀማል። አድማጭ ተመልካቾች እንዴት ነው? እውቀት እያገኛችሁ ነው? ስንት እንተው ፈንቶ ሰማን፣ ስንት ነገር ሰማን። ይሄ የተከበረ ነገር ነው። ይሄ የህይወት ጉዳይ ነው። አይ ዶንት ኖ ወይ ወደ ዘላለማዊ ህይወት ትሄዳለህ ወይ ወደ ዘላለማዊ ሞት ትሄዳለህ ነው ነገሩ። መንፈሳዊ ሰዎች እንደዛ ነው የሚሉት። ተስፋ አደርጋለሁ ቁም ነገር እያገኛችሁ እንደሆነ። ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። ቴዲ ሐዋሳ የቴሌግራም ቤተሰብ መሆናችሁን እንዳትረሱ። ፈለገ 15 ደቂቃ አለ። እሺ መልካም። ጥያቄን ከመጀመሪያ በፊት እንግዲህ እግዚአብሔር የተመሰገነ ይሁን። በአጭሩ በስዕላት ዙሪያ ላይ የተለያዩ ሀሳቦችን የሚያቀርቡ ሰዎች በአጠቃላይ ምንም አይነት መጽሐፍ ቅዱስ የመሰረት እንደሌላቸው ወንድማችን ኤርሚያስ አንዱ ትልቁ ማሳያ ነው። ስለ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ብለን የጀመርነው ያው ብራዘር ስለ ገላት ነበር ሲሆን የነበረው። ስለ ገላት በኦርቶዶክስ ያረዳድ የምንማራቸው ትምህርቶች እንጂ ከፕሮቴስታንት ወንድሞቻችን የምንለይባቸው ሀሳቦች ያሉ።
የኛ የሃይማኖት መመስረቻችን መጽሐፍ ቅዱስ ነው። ስለዚህ እኔ ማስረጃ የምሰጠውን በመጽሐፍ ቅዱስ ሐሳቦች ነው፣ መልስ የምሰጠውን በመጽሐፍ ቅዱስ የጥያቄዎች ብቻ ነው። እሺ ወንድማችን ኤርሚያስ ዌልካም። እሺ ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም? አጭር መልስ ቶሎ በል። አይደሉም። እግዚአብሔር ያዘዘው ትእዛዝ አይደሉም። እሺ ስዕላት ኢንጀነራል መጽሐፍ ቅዱስ አይደሉም። እዚህ ጋር በእጅ ያዝኩት መጽሐፍ አዲሱ መደበኛ ትርጉም መጽሐፍ ቅዱስ ነው። እዚህ ፊት ለፊት ምን ይታያል? መስቀል እኮ የመስቀል ምን የመስቀል ስዕል ማለት ነው፣ ምስል። ኦኬ ጥሩ። ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም? አይደሉም። አይደሉም። እዚህ ጋር የምን ስዕል ይታያል? የመስቀል ስዕል የኢትዮጵያ መጽሐፍ ቅዱስ ማህበር ያስቀምጠው። የኢትዮጵያ መጽሐፍ ቅዱስ ማህበር ያስቀመጠው ብቻ ሳይሆን የፕሮቴስታንት ወንድምቶቻችን አምነውበት የተቀመጠ ነው። ኦኬ ፕሮቴስታንቶች ሳያምኑበት የኢትዮጵያ መጽሐፍ ቅዱስ ማህበር ያስቀመጠው ነገር የለም። እግዚአብሔር አይደለም ያስቀመጠው። እኔ እግዚአብሔር አስቀምጦታል አላልኩም። ጥያቄን ብቻ መልስልኝ። እንድታብራራ ፈቀድኩልህ። እዚህ ጋር የምን ስዕል አለ? ይሄ እዚህ ጋር የምን ስዕል አለ? መልስልኝ ዝም ብለህ ፕሊዝ። ደግሜ ነግሬሃለሁ። የመስቀል ምስል ወይ ደግሞ የመስቀል ፎቶ አለበት። ይሄን ስዕል ማነው ሳሉ ያላችሁ? ማነው ሳሉ ያላችሁ? የኢትዮጵያ መጽሐፍ ቅዱስ ማህበር ነው የሚሰራው። እስኪ ያለበትን ማስረጃ ያሳየኝ እስቲ። የኢትዮጵያ መጽሐፍ ቅዱስ ማህበር እዚህ ጋር ሳሉ ላይ ያዘዘበትን እስቲ ማስረጃ። መጽሐፍ ቅዱስን አታሚዎቹ ጥያቄ ማነው ሳሉ ያላችሁ? ጥያቄ ማነው ሳሉ ያላችሁ? ብራዘር እየመለስኩልህ ነው። ተሰማኸኝ ማለት ነው። እሺ መልስልኝ። እየመለስኩልህ እንደሆነ ግን በደንብ ህዝቡ እያየ ነው። ይሄን እየገደለ ነው። እኔ እየመለስኩልህ ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ነው መስቀል ያስቀመጠው። እኛ አይደለም ያስቀመጥነው። ማን ነው ሳሉ ያላችሁ ነበር ጥያቄ። መልስ የለም። እሺ ይሄንን ስልክ የታምጣ ይሰራል። የኦርቶዶክስ ተዋሕዶ ቤተክርስቲያን የካቶሊክና ወንጌላውያን የኢትዮጵያ መጽሐፍ ቅዱስ ማህበርን ይሄ የ66 መጽሐፍ ነው። ጥያቄን አዳምጠኝ። ሰዓት አትግደልብኝ። ጥያቄን አዳምጠኝ። ፈለገ አንዴ በጣም ነው ማከብራችሁ፣ የምወዳችሁ ታውቃላችሁ፣ የሁለታችሁን እምነት ተከታዮች። ይሄ ግን አድማጭ ተመልካቾቻችንን ያከበረ ነገር አይደለም። ቅድም እንዳልኩት ጠይቀው ከዛ በኋላ ከመለሰ እሰየው፣ ካልመለሰ ደግሞ አንተ ታብራራለህ። ይጠይቀሃል፣ ከመለሰ እሰየው፣ ካልመለሰ አንተ ታብራራለህ። ፍርዱን ለአድማጭ ተመልካች እንሰጣለን። አሁን እንዲህ በለቃችሁ ምን ይሆናል መሰላችሁ? የቆሎ ገበያ ይሆናል፣ ጭቅጭቅ እንዳይሆን። እሺ ደቂቃን 12 ደቂቃ ከ41 ሰከንድ ላይ ነው ያቆምኩት። ቀጥል ፈለገ። እሺ መልካም። እዚህ ጋር ይሄ 66ሱ መጽሐፍ ነው። እዚህ ጋር ይሄም የምትመለከቱት ክርስቲያኖቶች ወንድሞች 66ሱ መጽሐፍ ነው። አዲሱ መደበኛ ትርጉም መጽሐፍ ቅዱሶች ናቸው ሁለቱ። እሺ ወንድማችንን ስንጠይቀው ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም ስንለው ጀለስ ምንድን ነው ያለ? አይደሉም ነው ያለ። እሺ ሰርፕራይዝ። እዚህ ጋር ስዕል አለ። የምን ስዕል ነው? የመስቀል ስዕል። ሌላ መጽሐፍ ቅዱስ እዚህ ጋርም ሌላ አይነት ቅርጽ፣ ሌላ አይነት ስዕል አለ። የምን ስዕል ነው? የመስቀል ስዕል። እሺ ከዛ በኋላ ወንድማችንን ቤት ወሄዳችሁ ላይ ብላይ ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም ስትሉት ጀለስ የሚልሰው መልስ ምንድነው? ስዕላት መጽሐፍ ቅዱስ አይደሉም። እሺ ይሄንን ስዕል ማን ነው ሳሉ ያላችሁ? ሂያቭ ነው አይዲያ። ከየት አምጥተህ ነው የሳልከው? ሂያቭ ነው አይዲያ። ምንም አይነት መጽሐፍ ቅዱስ መሰረት የለውም። እሺ የመጽሐፍ ቅዱስ ማህበር ይሄንን ስዕል አስቀምጦታል። ወንድማችን ይሄንን ስዕል አንተ ተቀብለዋል? ይሄንን ስዕል እዚህ ላይ መቀመጡን አክሴፕት አድርገዋል? ወንድማችን ኤርሚያስ እሺ መልሱን መልሶታል። የኢትዮጵያ መጽሐፍ ቅዱስ ማህበርን የኢትዮጵያ ኦርቶዶክስ እና ካቶሊካውያን ይሄንን መልስ ነው የጠየቁት። ብቻ መልስ። ያልጠየቁን ሰዓቴን አትግደል ፕሊዝ። ያልጠየቁን በመውረድ ጊዜ ይመሩታል። አንተ አይደለም ኦኬ ደቂቃውን ያዘው፣ ደቂቃውን ያዘው ወንድማችን ቴዲ ደቂቃውን ያዘው። እኔ ነኝ እንጂ ማባረሩ አንተ አይደለም ብራዘር። አሁን ቤት አይደለም ያለው። ስለዚህ ስነ ስርዓት ያዝና ልክ እንደኔ ለጆሮ የሚቆረቆሩ ነገሮች እየተነገሩ ቢሆንም አዳምጥ። ረጅም ሰዓት ሲናገር ነበር። ደቂቃውን ከእንደገና አስጀምረልኝ። ማብራሪያ እሱ ነበር ሲሰጥ የነበረው። እኔ ማብራሪያ ሲሰጥ የነበረው። ስለዚህ ደቂቃውን ከእንደገና ከ12 ደቂቃ ላይ አስጀምረልኝ። አንድ ጊዜ አንዴ ለመጨረሻ ጊዜ ፈለገ ጥያቄ ትጠይቀዋለህ። ከመለሰ እሰየው፣ ካልመለሰ ደግሞ ታብራራለህ። ይጠይቀሃል፣ አብራራው። ከመለስክ እሰየው፣ ካልመለስክ ያብራራል። ከዛ ፍርዱን ለአድማጭ ተመልካች እንሰጣለን። አሁን መልስ። ይሄ ምንድነው? እንደዚህ ባክ ኤንድ ፎርት ጥያቄን እየወለደ ሌላ ጥያቄ በኔ ደቂቃ ገብቶ እያብራራ ነበር። ቴዲ በኔ ደቂቃ ገብቶ እያብራራ ነበር። አረዝም በል እስካሁን የነበረው አይ ነው እያብራራ ነበር። አሁን ከ12 ደቂቃ ጀምረን እሺ፣ በደንብ አድርገህ አዳምጠኝ። ይሄንን ስል ተቀበለው ወይስ አልተቀበልከውም? ኤርሚያስ የኢትዮጵያ መጽሐፍ ቅዱስ ማህበር ስላስቀመጠው መጽሐፉ እጄ ላይ አለ።
ሁሉም መጽሐፍ አንተ የምትለው መጽሐፍ ተቀብለዋል። ምኑን የተቀበልኩት? የኢትዮጵያ ኦርቶዶክስ ክርስቲያናት ሶስቱ አብያተ ክርስቲያናት በኢትዮጵያ መጽሐፍ ቅዱስ ማህበር ስላተሙት ተቀብየዋለሁ። አዎ እግዚአብሔር ግን አይደለም። ይሄ ስል መጽሐፍ ቅዱስ ነው ወይስ አይደለም? እግዚአብሔር አይደለም። ይሄ ስል መጽሐፍ ቅዱሳዊ ነው ወይስ አይደለም? ጥያቄ አይደለም። መጽሐፍ ቅዱስ አይደለም። መልካም አይደለም። አመሰግናለሁ። እሺ አመሰግናለሁ። በቃ እሺ፣ ስግደት ሁሉ አምልኮ ነው ብለህ ታምናለህ ወንድማችን ኤርሚያስ? ለምን አይነት ስግደት? ስለ ስዕላት የሚደረግ ስግደት አምልኮ ነው እያልክ ስታወራ ነበረ። ስግደት ሁሉ አምልኮ ነው ብለህ ታምናለህ? ለስዕላት የሚደረግ ስግደት አዎ አምልኮ ነው። የጠየኩት ጥያቄ ስግደት ሁሉ አምልኮ ነው ብለህ ታምናለህ? ለስዕላት የሚደረግ አምልኮ ለስዕላት የሚደረግ ስግደት የጠየኩት ጥያቄ ለመጨረሻ ጊዜ ነው የምጠይቀው። ሁላችሁም አዳምጡ። ሁላችሁም አዳምጡ። በጅምላ አትጠይቀኝም። ለስዕላት የሚደረግ አላልኩም። ለስዕላት የሚደረግ አላልኩም። ለስዕላት የሚደረግ አላልኩም። ስግደት ሁሉ አምልኮ ነው ብለህ ታምናለህ ወይስ አታምንም? በቃ መልስ የለም። መልስ የለም። አመሰግናለሁ። እኔ አብራራለሁ። እሺ ወንድማችን የጠየቅነው ስዕላት ሁላችሁም አዳምጡ። ስዕላት መጽሐፍ ቅዱስ ናቸው ወይስ አይደለም በሚለው ሀሳብ ላይ ለስዕላት የሚደረግ ስግደት አምልኮ ነው እያለ ስለነበረ ኦኬ እሺ፣ ስግደት ሁሉ አምልኮ ነው ብለህ ታምናለህ ወይ ብለን ስንጠይቀው መልስ የለውም። አጭርና ግልጽ መልስ የለውም። ምንም አይነት መጽሐፍ ቅዱስ ማስረጃ ማስጠን ስግደት ሁሉ አምልኮ ነው የሚል ማስረጃ የለውም። እሺ ዕጣን ማጠን አምልኮ ነው ብለህ ታምናለህ ወንድማችን? ዕጣን ማጠን አምልኮ ነው ስትል ነበር። ዕጣን ማጠን አምልኮ ነው ብለህ ታምናለህ? የጠየቁን ጥያቄ ብቻ መልስ። ዕጣን ማይጠን አምልኮ ነው ብለህ ታምናለህ ወይ? አምልኮ ነው አምልኮ ማለት ያለብህ አምልኮ ነው ታምናለህ? በመደዳ እኮ ነው የምታወራው። ዕጣን ማይጠን በቃ እኔ ጠየቁ። ዕጣን ማጠን አምልኮ ነው ብለህ ታምናለህ? ለማን የሚታጠን? ዕጣን ማጠን ለማን የሚታጠን? ለምሳሌ ለማን ሲታጠን ታውቃለህ? እናንተ ፕሮቴስታንቶች ለምን ታጥናላችሁ? ለስዕል ታጥናላችሁ። እናንተ ለስዕል ታጥናላችሁ። እሺ ፕሮቴስታንቶች ታጥናላችሁ? አናጥንም። ስለዚህ ስለማይጠንት ብቻ ነው የጠየቅኩህን ሳትሰማ አትመልስ። ብራዘር የምጠይቀህ ጥያቄ አዳምጠኝ። ስዕል ማይጠን አምልኮ ነው ስትል ነበረ። ስለ አምልኮ ነው አሁን ያወራው። ዕጣን ማጠን አምልኮ ነው ወይስ አይደለም? ለስዕል ማጠን አምልኮ ነው። ለስዕል በመጽሐፍ ቅዱስ ማስረጃ ነው የጠየኩህ። ዕጣን ማጠን አምልኮ ነው ወይስ አይደለም? ለመጨረሻ ጊዜ በመጽሐፍ ቅዱስማ ከመጣ ለእግዚአብሔር ታጥናለህ። እሱ አምልኮ ጣዖት አይደለም። ዕጣን ማጠን አምልኮ ነው ወይስ አይደለም? እሺ መልስ የለም። ለስዕል ማጠን መልስ የለም። እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች፣ ሌላ ሰውም ልክ እንደዚህ ምንም አይነት የመጽሐፍ ቅዱስ ማስረጃ ሳይኖረው ለዕጣን እየታጠነ ምናምን ብሎ ሲጠይቅ የመጀመሪያው ጥያቄ መሆን ያለበት ዕጣን ማጠን ያው አምልኮ ነው ወይስ አይደለም ነው። አምልኮ ነው ካለ የመጽሐፍ ቅዱስ ማስረጃ፣ ጀለስ የመጽሐፍ ቅዱስ ማስረጃ ስለሌለው ሌላ ነገር ነው እያወራ ያለው። መልስ የለህም። አጭርና ግልጽ። እሺ ዘጸአት ምዕራፍ 20 ከቁጥር 4 እስከ 5 ድረስ የተጠቀሰው ጥቅስ ስዕላትን የሚቃወም ነው ወይስ ጣዖታትን የሚቃወም ነው? ስዕላትንም ቅርጻ ቅርጽ የሚቃወም ነው። ስዕላትን የሚቃወም ነው ወይስ ጣዖታት? ለጣዖት ነው የተመጣው ወይስ ለስዕል? ጥያቄን እየጠየቀ ደቂቃ እየሰጠኝ አይደለም እንዳወራ። ስዕላትንም ቅርጻ ቅርጽንም የሚቃወም ነው። ዘጸአት መጽሐፍ ምዕራፍ 20 ቁጥር 4። እሺ በጣም ጥሩ። ከላይ በሰማይ ሲል መላእክትን ያካትታል? አቤት የሰማይ ሰራዊት ነው ብሎ የሚለው የሰማይ ሰራዊትን ያካትታል። አድምጠኝ። የሰማይ ሰራዊትን ብሎ ስለሚል በላይ በሰማይ የፀሐይና ጨረቃ ከዋክብት ሁሉ ጭምር ስላሉ የሰማይ ሰራዊት ብሎ ስለሚል አጠቃላይ ግዑዛንንም ሕያዋንንም ፍጥረታት በሙሉ አይፈቅድም። የጠየቁት ጥያቄ መላእክትን ያካትታል ወይስ አያካትትም? ይፈቅዳል ወይስ አልመለስክልኝም። መላእክትን ያካትታል ወይስ አያካትትም? የጠየቁት ጥያቄ ያካትታል ወይስ? አሁን እኮ ይሄ ብዙ የሚያደናግጥ ሀሳብ አይደለም። የተናገርከውን ነገር ያነሳው የጠየቁን አዳምጥ። በመጀመሪያ መላእክትን ያካትታል ወይስ አያካትትም? ይቅርታ ጋር እንዲህ ማለት ልግባ። አንደኛ ቅድም ስንጀምር እዚህ ውስጥ መምህራኖች ሰዎች እያዩን ነው። ጠየከው መመለስ አለመመለሱን ይፈርዳል አድማጭ ተመልካች። ይጠይቃል መመለስ አለመመለስን አድማጭ ተመልካች ይፈርዳል። ፍርዱን ለህዝብ እንተው። አንተም ስትጠየቅ ያልጠየቁትን ጥያቄ ግን ሲመልስ በቻልኩት አቅም የጠየቁት ጥያቄ ይሄ ነው ማለት አለብኝ። ቆይ ፈለገ እኔ አንተን በሆነ ለምሳሌ ጥያቄ ጠይቀዋለሁ። ከዛ በኋላ መመለስ አለመመለሱን አድማጭ ተመልካች ያህል አንተ ደግሞ ታስረዳለህ። ባኬንድ ፎርዝ ሲሆን ማደራችን ጥያቄን እየወለደ ሊረዝምብን ነው። ለአንተም እንደዛ ነው መሆን ያለበት። ይጠይቃል፣ ትመልሳለህ። ካልመለስ ያብራራዋል እሱ። ካልመለሰ አብራራ አንተ።
እንደዛ እናድርግ አይሻልም? እሺ 10 ደቂቃ 11 ደቂቃ ነው። እሺ ስላልጠየኩት ነገር ግን የሚያወራ ከሆነ የጠየኩት ጥያቄ ይሄ ነው እለዋለሁ። ኦኬ እሱም ነገር በደንብ ይታሰብበት። ወንድማችን ኤርሚያስ በላይ በሰማይ ሲል ዘጸአት ምዕራፍ 20 ቁጥር 4 ላይ በላይ በሰማይ ሲል መላእክትን ያካትታል ወይስ አያካትትም? መላእክትን ሁሉ ያካትታል። ምክንያቱም በሰማይ ብሎ ሲል የሰማይ ሰራዊት ነው ብሎ የሚለው በዘዳግም መጽሐፍት ላይ በዘሌዋውያንም ጭምር ማለት ነው። ዘጸአት ብቻ አይደለም አንተ ያነበብከው፣ አንተ ዘጸአትን ያነበብከው። ይህ የሰማይ ሰራዊት ተብሎ የተባለው ፀሐይና ጨረቃ፣ ከዋክብት፣ እንደዚሁም ሕያዋን ፍጥረታት መላእክት ሁሉ ጭምር ያካትታል። ሁላችሁም አዳምጣችኋል፣ ተመልሶልኛል። በላይ በሰማይ ሲል መላእክትን ያካትታል ብሏል ወንድማችን። ቢንጎ በቃ ማለት መጽሐፍ ቅዱስ መሰረት የሌለው ሰው ነው። እሺ በላይ በሰማይ ሲል መላእክትን ያካትታል ያለን ወንድማችን በዚህ መጽሐፍ ቅዱስ ክፍል ዘጸአት ምዕራፍ 25 ቁጥር 18 ላይ አምላካችን እግዚአብሔር 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘ ክብሉን ረስቶታል። እሺ ኪሩቤል ምንድን ናቸው ወንድማችን ኤርሚ? ኪሩቤል መላእክት ናቸው። ያረሷቸውም በደንብ ልብ ብለህ ስማኝ። ኪሩቤል መላእክት ናቸው። መልሰልኛል። ለእኔ በቂ ነው። ኪሩቤል መላእክት ናቸው። ዘጸአት ምዕራፍ 20 ቁጥር 4 ላይ ነው። ለእኔ በቂ ነው። ለእኔ በቂ ነው። ሰዓት ስራ ላይ ቁጥሩ ወደ ጥያቄ አምልካቸው ብሎ መልሰልኛል። መልሰልኛል። መላእክትን አምልካቸው አላለ። ጣልቃ ትግባ መልሰልኛል። ዘጸአት ምዕራፍ 20 እኔ መላእክትን ታመልካለህ ወይስ አታመልክም ብዬ አልጠየኩም። መላእክትን ተመልካለህ ብዬ መላእክትን ተመልካለህ ወይስ አታመልክም ሳይሆን ጥያቄው በላይ በሰማይ ሲል መላእክትን ያካትታል ወይስ አያካትትም ነው። ወንድማችን ኤርሚያስ ደግሜ እጠይቅሃለሁ። በላይ በሰማይ ሲል ዘጸአት ምዕራፍ 20 ቁጥር 4 ላይ በላይ በሰማይ ሲል መላእክትን ያካትታል ወይስ አያካትትም? ቪዲዮውን የተቀረጸው ቪዲዮ መልሰስ ደጋግመህ ሁለቴ ጠይቀኛል። ለሶስተኛ ጥያቄው እንዴ መፍትሄ ነው። የጥያቄ ሰዓት እኮ ነው። የፈለጉትን ሀሳብ ጠይቀሃለሁ። ሌላ ጥያቄ ካለ ወደ ሌላ ጥያቄ። እሺ መልስ የለህም። በጣም ጥሩ። ግራ ስለተጋባ ከዚህ በኋላ መልስ የለም። ሁላችሁም እዚህ ላይ እሱ እንደተናገረው የቀድሞውን ቪዲዮ የተናገረውን እንደ ማስረጃ አድርጋችሁ ተመለከቱት። በጣም ጥሩ። እሺ ስግደት ለእግዚአብሔር ብቻ የተገባ ነው ወይንስ አይደለም? አርስታችን አይደለም። ስለ ስዕላት ነው ዛሬ። ስለ ቅዱሳት ስለ ስግደት አንስተሃል። ምን እንዳወራ ሆኖ እኮ አንስተሃል እንጂ ስለ ስግደት ለስዕል ስለሚደረግ ስግደት ለስዕል ስለሚደረግ ስለሚታጠቅ አንስተሃል። ስግደት አምልኮ ነው ወይስ አይደለም? በቃ መልስ የለህም። ቴንኪው አመሰግናለሁ። እሺ መልስ የለህም። መጽሐፍ ቅዱስ የምታውቅ መስሎን ነበር። መጽሐፍ ቅዱስ አታውቅም። እሺ ስግደት ሁሉ አምልኮ ነው ወይስ አይደለም ስንል ክርስቲያኖች ስግደት ሁሉ አምልኮ አይደለም። ወንድማችን በጣም በተደጋጋሚ ለቅዱሳት ስዕላት የሚደረግ ስግደት ልክ እንደ አምልኮ አድርጎ ሲናገር ነበረ። ምንም አይነት የመጽሐፍ ቅዱስ ማስረጃ የለውም። እድሉን ሰጥተነዋል። በመጽሐፍ ቅዱስ የማስረጃ ስግደት ሁሉ አምልኮ እንደሆነ እንዲያሳይ ብራዘር ምንም አይነት አይዲያ የለውም። ስግደት ሁሉ አምልኮ አይደለም። እንዴት እንደዚህ ያለ? ለምሳሌ ቅድም ያነሳናቸውን የመጽሐፍ ቅዱሱ ከእንደገና ማንሳት እንችላለን። በዚህ መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ ሩት ለቦዔዝ በግንባሯ ተደፍታ እንደሰገደች መጽሐፍ ቅዱስ ይነግረናል። እደግመዋለሁ። ሩት ለቦዔዝ በግንባሯ ተደፍታ እንደሰገደች ይናገራል። ሩት ለቦዔዝ በግንባሯ ተደፍታ ሰገደች ማለት ቦዔዝን አመለከችው ነው ወይ? በፍጹም ወርሺፕ አረገች የሚል አንድም የመጽሐፍ ቅዱስ ትምህርት ወንድማችን ሊያመጣልን አይችልም። ሌላ መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 6 ቁጥር 29 ላይ ለእግዚአብሔርና ለዳዊት እንደተሰገደ ይናገራል መጽሐፍ ቅዱስ። ሌላው በተመሳሳይ ሰዓት በተመሳሳይ ጊዜ ለእግዚአብሔርና ለዳዊት ተሰግዶ አይ ለእግዚአብሔርም ለዳዊትም የቀረበው ስግደት አምልኮ ነው የሚል ሐሳብ የለም። ወንድማችን ምንም አይነት የስግደት መጽሐፍ ቅዱሳዊ መሰረት ስለ ስግደት ምንም አይነት መጽሐፍ ቅዱሳዊ መሰረት ሳይኖረው ነው እንዲሁ በከንቱ ኦርቶዶክሳውያን ለስዕላት ይሰግዳሉ እያለ ሲናገር የነበረው። ባጭሩ ምንም አይነት መጽሐፍ ቅዱሳዊ መሰረት የለም። እሺ ለስዕላት ማይጠን አምልኮ ነው ስትለን ነበረ። ማጠን አምልኮ ነው ወይስ አይደለም? አምልኮ ነው። ቶሎ አንድ ጊዜ መልስልኝ። አምልኮ ነው። ጣዖት አምልኮ ነው የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ዕጣን ማይጠን አምልኮ እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። እሺ ዘጸአት ማነው? ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ቁጥር 10 ላይ ላውጣለህ። አንዴ ጠብቀኝ። ኦኬ ዘጸአት መጽሐፍ ማነው? ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 እሺ ዕጣን ማይጠን እንግዲህ አምልኮ እንደሆነ ማስረጃ ላይ መጣለን ነው። ጥያቄ ጠይቀኸኛል አይደለ? ጥያቄውን ልመልስበት። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ከቁጥር 6 ጀምሮ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ከቁጥር 9 ጀምሮ
ወደ እርሱም ገባ፣ በዛ የሚያደርጉትን ርኩሰት ያለኝ። እኔም ገባሁ፣ ነው በግንቡ ዙሪያ የተንቀሳቃሽና የርኩሳን አራዊት ምሳሌ የእስራኤል ቤት ጣዖታት ሁሉ ተስለው ነበር። በፊታቸው ከእስራኤል ቤት ሽማግሌዎች 70 ሰዎች ቆመው ነበር። በመካከላቸው የሳፋን ልጅ የአዛንያ ቆሞ ነበር። ሰው ሁሉ እያንዳንዱ በእጁ ጥናውን ይዞ የዕጣኑ ጢስ ሽቱ ይወጣ ነበረ። የእስራኤል እነሱም የሰው ልጅ ሆይ የእስራኤል ቤት ሽማግሌዎች በጨለማው ለእያንዳንዱ ቤት ወንድማችን ኤርሚያስ ለጣዖታት የሚደረግ አላልኩም። ጥያቄ ለጣዖታት የሚደረግ አላልኩም። ስለጣዖታት አላነሳንም። እኛ ስለጣዖታት ድምፅ ከሰማችሁ አንዳንድ ፈለገ ጠየቀው፣ ከፈለገ አጣሞ ይመልስ፣ ቀጥ አድርጎ ይመልስ። ከዛ ደግሞ አንተ ታብራራለህ። በቂ ደቂቃ ስታል ይጨርስ። ሰዓቴን እኔ መጠቀም አለብኝ። ተጣለው እኮ አልኩ እኮ ታብራራለህ። እሺ ጨርስ ኤርሚ። የቀን ጥያቄ ኤርሚ ያስመልስ። ከዛ አንተ ደግሞ ይኸው በትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ቁጥር 12 ከ9 እስከ 12 ድረስ ባለው የእስራኤል ቤት ሽማግሌዎች በዛ በአንደርግራውንድ ባለ በጨለማ ቤት ውስጥ የስዕል ቤት ብለው ለተንቀሳቃሾች አራዊትና ለጣዖታት ሁሉ ጭምር ለስዕል ማለት ነው፣ ለስዕል ያጥኑ ነበር። በስዕሉ ቤት ለስዕል ብለው ያጥኑ ነበር። የስዕል ቤት ብለው ሰርተው ማለት ነው። ይኸው ጣዖት አምልኮ መሆኑ በቃ እርምጃለሁ። እሺ የጠየቁት ጥያቄ በቃ ይበቃል። የጠየቁት ጥያቄ ስለ ጣዖታት አልነበረም። ወንድማችን አንተ እያወራህ ስለ ጣዖታት ነው። ለጣዖታት የትኛውም ክርስቲያን ይጠን ይስገድ ያምልክ ወርሺፕ ያደርግ የሚል አንድም ትምህርት ቤተክርስቲያናችን የላትም። እኛ የጠየቁት ጥያቄ ስለ ስግደት ስጠይቅ ለጣዖታት ስግደት ይገባሉ እያልኩ አይደለም። ስለ ማይጠንት ስጠይቅ ለጣዖታት ማይጠን ይገባሉ እያልኩ አይደለም። ማይጠንት በራሱ ባይት ሰልፍ ጣዖት አምልኮ ነው ወይስ አይደለም ብዬ ነበር። ለምሳሌ በራዕይ መጽሐፍ ላይ ስንመለከት ጣልቃት ትግባ ፕሊስ። እኔ የጠየኩት ጥያቄ ስለ ጣዖታት አልነበረም፣ ስለ ቅዱሳት ስዕላት ነው። ለቅዱሳት ስዕላት ስለሚደረግ ማይጠንት በራሱ ጣዖት አምልኮ እንደሆነ ነበር ማስረጃ ልሰጥ የሚፈልገው። እሺ ሌላው ስዕላት ጣዖታት ናቸው ብለህ ታምናለህ አይደለም? አዎ የእግዚአብሔር ቃል ይላል። በጣም ጥሩ። ኢቫንጀሊካል ተብሎ ከሚጠሩ ቸርቾች ውስጥ አንዷ ሉተራን ቸርች ነች እና በውስጧ ስዕላቶች አሉ። ስለዚህ ሉተራውያን ጣዖት አምላኪዎች ናቸው ማለት ነው። ምን አይነት ስዕል ነው ያለው በሉተራውያን እና በካቶሊክ ልክ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስዕላቶች አሉ። አንተ ንገረን። ሉተራውያንና ለምሳሌ የመላእክት ስዕላቶች አሉ። ለምሳሌ የመላእክት ስዕላቶች አሉ። የመላእክት ስዕላቶች አሉ። ኢቫንጀሊካል ተብለው የሚጠራው በሉተራን ቸርች ደቂቃን ፖዝ ላድርገው። ለምሳሌ መረጃ አምጣ። ሉተራን ቸርች ውስጥ ስዕላት አሉ ብሏል። ልክ ኢትዮጵያ የመላእክት ነው ያለው። ያሳየን። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንዳለው አይነት ስዕል አለ ብሏል። እስኪ ስዕሉን አሳየን። የሉተራንና የመካነ ኢየሱስ አሳየን። ይዟል። እሺ ፖዝ አድርገው። እሺ የመላእክት ስዕላት አሉ መካነ ኢየሱስና ሉተራውያን ብሎናል። ያሳየን። የማንኛውንም አሳያለሁ። ኤርሚ ቆይ አሁን ተረጋጋ። አችልም። የመላእክት ነው ብለህ ያልከው አምጣ አሳይ። የማንኛውንም እኔ የፈለኩትን አችልም። የመላእክት ብለህ አምጣ። አሁን ቀደም እኔ አሳያለሁ። መፍትሄ ነው የፈለኩትን አሳያለሁ። ብራዘር ተረጋጋ። ኦኬ እሺ በጣም ሲምፕል ነገር ነው። በነገራችን ላይ ብዙ የቤት ስራ ያስፈልገውም ነበረ። የሉተራን አይኮኖግራፊ ብላችሁ ሰርች ስታደርጉ ይመጣላችኋል። በሉተራን ቸርቾች ውስጥ ያሉ ስዕላቶች። እሺ ይኸው ለምሳሌ እዚህ ጋር ያለው ስዕል ይኸው ከነ ጽሁፉ ማየት ትችላላችሁ። እዚህ ጋር ያሉ ስዕላቶች በሉተራን ቸርቾች ውስጥ የማን እንደሆነ ሉተራኖችን ጠይቃቸው። ኤርሚያስ ስዕላቶች እዚህ ጋር ያሉ ስዕላቶች በሉተራን ጽሁፉን ካሜራ አሳይ። ከየትኛው ዌብሳይት ላይ ነው ያመጣው? የትኛው ዌብሳይት ላይ? ካሜራ ገልብጬ ለማሳየት ስለማይመቼ ነው። አንተ ዌብሳይት ገባና ሉተራን አይኮኖግራፊ ብለህ ሰርች አድርገው። ካልሆነ ብራዘር ሰርች አድርገው። የሉተራን መካነ ኢየሱስ ማስረጃ የላሰኝ ስዕል አሳይ አልከኝ። እንደማመጥ የላቸውም። አምጣ መረጃውን አሳያለሁ። ዌብሳይቱን አሳይ። እነዚህ ስዕላቶች በሉተራን ውስጥ ያሉ ናቸው። ሉተራኖች ጣዖት አምላኪ ናቸው። ምንጭ አምጣ። ምንጭ ከሌለ በቃ ዝም ብለህ እያዋሸህ ነው። የራሳቸው ይኸው የሉተራን አይኮኖግራፊ ማስረጃ ካልሆነ የማን ማስረጃ ይሆናል?
ዌብሳይቱን አሳይ፣ ስዕሉን አይደል ታሳይ፣ ዌብሳይቱን ነው ላሳይ። ሉተራን አይኮኖግራፊ ብለህ ሰርች አድርግ ኤርሚያስ። ብራዘር እኔ ከእናንተ ሳመጣ ምንጭ መጽሐፍ ጠቅሼ ነው። አንተም ልክ ስታመጣ ሉተራን አይኮኖግራፊ ብለህ ከባድ እኮ አይደለም፣ ሰርች አድርገው። ወደ ሌላ ጥያቄ ሰርች አድርገው፣ ከባድ እኮ አይደለም። ወደ ሌላ ጥያቄ አንተ ሰርች ያላርከው እኔ ሰርች አላደርግም። ምን ያውቃለሁ? መካኒስና እኮ ሉተራውያን የኔ ናቸው። ሉተራውያን መካኒስ የኔ ናቸው። አንድ ጊዜ እሺ፣ መሀል ላይ ልባ ይቅርታ። በጣም ወዳችሁና ማከብራችሁ ሰዎች አድማጭ ተመልካች በደንብ መስማት ስላለበት አልመለሰም ብለን ወደ ኤክስፕላኔሽኑ ትሄድና ወደ ሁለተኛው ጥያቄ እንትን እንዳይሆን አድማጭ ወንድማችን አውጡና ሰርች አድርጎ። እሺ ወንድማችን ኤርሚያስ እሺ፣ ሁላችሁ እዚህ ውስጥ ያላችሁ ፕሮቴስታንት ወንድሞች በሉተራን ቸርች ውስጥ ያሉ አይኮኖግራፊዎችን በራሳቸው የሉተራን ቸርቾች ዌብሳይት ገብታችሁ መመልከት ትችላላችሁ። በጣም ሶ ኢዚ። በነገራችን ላይ ከባድ ማስረጃ አይደለም ወይ የሰባ ሀሳብ አይደለም ያነሳው ወንድማችን ኤርሚ። እሺ ለማንኛውም እዚህ ጋር የምትመለከቷቸው ስዕላቶች በአጠቃላይ በሉተራን ቸርቾች ውስጥ ያሉ ናቸው። በሉተራን ቸርቾች ውስጥ ኢቫንጀሊካል ተብላ ከምትጠራው ቸርች ውስጥ ለምሳሌ አንዷ ያው ሉተራን ቸርች ነች እና ሉተራን ቸርች በውስጧ ስዕላቶች አሉ። እሺ ወንድማችን ኤርሚያስ ሉተራኖች ጣዖት አምላኪ ተብለው ይጠራሉ ወይስ አይባሉ? ኦኬ እንግዲህ ሊያሳይ ያልቻለ መረጃ ምንጩ ማለት ነው። እነዚህን ስዕላትን ያሳየ መካኒስትና ሉተራውያን ናቸው ብሎ ካለ እነዚህ የጠየቁት ጥያቄ ይባላሉ ወይስ አይባሉ? ጣዖት አምላኪዎች ይባላሉ ወይስ አይባሉ? እየመለስኩ ነው። አታቋርጠኝ። እየመለስኩ ነው። አየህ፣ ጥያቄ ከጠየቅ በኋላ ለመስማትም ደግሞ ጊዜ መስጠት አለብህ። ስርዓት መኖር አለበት። ኦኬ እነዚህ አሁን ያሳያቸው ምንጭ አላሳየም። ልብ በሉ። እንደዚህ አድርጎ ያሳያቸው ከመካኒስ ወይ ከሉተራውያን እንኳን ቢገኙ እነዚህ ስዕሎች ስዕል አድህኖ ተብለው በመካኒስም በሉተራውያንም አይመለኩም። ልመልስበት ለህዝቡ ቅድም ሀሳብ አንድ ጊዜ ላሳያችሁ፣ ለሁሉም ላሳያችሁ አንድ ጊዜ። ቅድም ሀሳብ እየሰራሁ እዚህ ጋር ይታያችኋል አይደል? ይሄ ስርዓት ነው። ችግር የለውም። እሺ እዚህ ውስጥ ያላችሁት ወንድሞች በደንብ የሚታያችሁ ይመስለኛል። እንግዲህ እንደሚታያችሁ ተስፋ አደርጋለሁ። ኢሜጅ ዊዝን ሉተራን ሊተርጂካል ሊቪንግ ይላል። በሉተራን ቸርቾች ውስጥ ያሉ ኢሜጆች ናቸው እዚህ ላይ የተቀመጡት። በነገራችን ላይ እነዚህ ብቻ ሳይሆኑ በጣም ብዙ በሉተራን ቸርቾች ውስጥ ያሉ ስዕላቶች አሉ። ይኸው ለምሳሌ ይሄ የግሪክ ሉተራን ቸርች ነው። ይኸው የግሪክ ሉተራን ቸርች፣ ይኸው ይሄ የግሪክ ሉተራን ቸርች ፕሪስት ነው። እዚህ ጋር የድንግል ማርያም ሁሉ ስዕል ይታያል ቸርች ውስጥ። እኔ የከፈትኩት ዌብሳይት ነው። ዌብሳይታችሁን ከፍታችሁ ማየት ትችላላችሁ። እኔ የከፈትኩትን ዌብሳይት ማለት ነው። ኦኬ ሌሎችን መረጃዎች ማውጣት እንችላለን። እዚህ ጋር የምትመለከቱ ይሄኛው ይቅርታ ሶሪ፣ ይሄኛው የሉተራኖች አይደለም። በጣም ሶሪ ይቅርታ ይደረግልኝ። አረባክ እሺ እዚህ ጋር የምትመለከቷቸው ስዕላቶችም እዚህ ጋር ለምሳሌ ጌታችን ኢየሱስ ክርስቶስ በደብረ ታቦር ብርሃኑ እንደተገለጠ የሚያሳይ ስዕል ነው። እንግዲህ ለጠላቱ በጣም ይቅርታ አቅርቤ ማሳየት ስላልቻልኩ ነው፣ ብለር እየሆነብኝ ነው። እዚህ ጋር ሙሴንና ኤልያስን ከግራና ከቀኝ ትመለከቷቸዋላችሁ። ልክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንዳሉ አይነት ስዕላቶች ማለት ነው። ኦኬ ጌታችን ኢየሱስ ክርስቶስ በደብረ ታቦር የተገለጠው ክብሩን የሚያሳይ ስዕል ነው። ይሄ ስዕል ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አይደለም፣ ወይም ደግሞ በሌላ ኦርቶዶክስ ቤተክርስቲያን ውስጥ አይደለም። ሁላችሁም ዌብሳይታችሁን ከፍታችሁ ማየት ትችላላችሁ። በሉተራን ቸርቾች ውስጥ ነው። ኢሜጅ ዊዝን ሉተራን ቸርች። ይኸው ዌብሳይቱን እኔ ከፍቼዋለሁ። ሌላ እኔ ከራሴ ጨምርኩት አንድም ሀሳብ የለም። ይሄኛው የምትመለከቱት ደግሞ የግሪክ ሉተራን ቸርች ነው። ይሄ እዚህ ጋር የምትመለከቱት የእመቤታችን የቅድስት ድንግል ማርያም ስዕል ነው። ኦኬ ሰው ከዚህ ላይ ተነስቼ ለወንድማችን ኤርሚያስ የጠየቁት ጥያቄ ምንድን ነው? ሉተራኖች ስዕላት ጣዖታት ናቸው ስላለኝ ወንድማችን ኤርሚያስ ሉተራን ጣዖት ያመልካሉ ወይስ አያመልኩም ነው ጥያቄው። ኦኬ እሺ፣ አሁን ያሳየን ከሉተራውያን ቤተክርስቲያን ነው ብሎ ነው ዌብሳይቱን ያሳየን ወንድማችን፣ በልመናን ያሳየን። ስለዚህ ሉተራውያንና መካነ ኢየሱሶች ጣዖት አምላኪዎች አይደሉም። ምክንያቱም ለእነዚህ አሁን ላሳየን ስዕሎች አያጥኑም፣ አይሰግዱም፣ አያሸበሹም። ልክ እንደ ኦርቶዶክስ ያጥናሉ ወይስ አያጥኑም አይደለም ጥያቄ። ስዕላት አይሰግዱላቸውም፣ ጣዖታት ናቸው ወይስ አይደሉም? ስዕላት ጣዖታት ናቸው ብለህ እናገርበት ጣዖታት ናቸው ብለህ እሺ፣ በቃ ይበቃል። እሺ ማብራሪያ ሰጣለሁ። በቃ ጨርሻለሁ። ወንድማችን የጠየቅነው ጥያቄ ስዕላት ጣዖታት ናቸው ወይንስ አይደሉም ነው። ስዕላት ጣዖታት ናቸው ወይንስ አይደሉም ስንለው ስዕላት ጣዖታት ናቸው አለ። ከዛ በኋላ ኦኬ በሉተራን ቸርቾች ውስጥ ያሉ ስዕላትን አውጥተን አሳየ ነው። አይ ሉተራኖች እኮ ስዕል አያጥኑም
ስለ አይሰግዱም ምናምን ወዘተረፈ የተለያዩ ሀሳቦችን አነሳ። በመጀመሪያ ወንድማችን ሲለኝ የነበረው ምንድነው ስዕላት ጣዖታት ናቸው ወይ ስንለው ኦፍ ኮርስ ጣዖታት ናቸው አለ። እሺ ስለዚህ በሉተራን ቸርቾች ውስጥ ያሉ ስዕላቶችን አነሳል። ስለዚህ ሉተራኖችም በቸርቾቻቸው ውስጥ ጣዖትን ይዟል ማለት ነው። ስለዚህ ጣዖት አምላኪያቸው ናቸው ማለት ነው ወይ ስንለው ስለ ሉተራን ደፍሮ ሊናገር አልቻለም። ይሄ ደግሞ የሚያሳየው ወንድማችን ምንም አይነት መጽሐፍ ቅዱሳዊ መሰረት እንደሌለው የሚናገር ነው። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በጣም ተመችቶኛል። እንደዚህ ያለ ዲቤት ደስ ይላል። አድማጭ ተመልካች አለቆቻችን ናቸው። በጣም ነው የምናከብራቸው፣ በጣም ነው የምወዳቸው። እኔ እናንተ ጆሮ እጠነቀቃለሁ፣ ፍርድ ትሰጣላችሁ። እናንተ ከዚህ ደግሞ ሲወጡ ቤቶቻችሁን ከፍታችሁ ስታወሩ የራሳችሁን ጥረት አድርጋችሁ ህሊናችሁ ግራና ቀኝ ይዝናችሁ ትፈርዳላችሁ። ኦኬ ጥያቄ ይጠይቃል። ካልተመለሰ አድማጭ ተመልካች የተጠየቀውና የተመለሰውን ስለሚያገናዝብ ለእናንተ እንተዋለን ማለት ነው።